ሲስተም ሀብ ቻናል ላይ ዛሬ የቪዲዮ ፖድካስት ይዘን መጥተናል። ከእናንተ ጋር ቆይታዎችን እናደርጋለን። ዛሬ እንግዲህ ይዘናቸው መጠናቸው እንግዶች ጂዲጂ ሃካቶን ላይ ሰከንድ ሻምፒዮን የነበሩትን ሮሃ ቲሞችን ነው። ከሮሃ ጋር ዛሬ ቆይታዎችን የምናደርግ ነው የሚሆነው። እኔ አባተ ለሙና ምህረት ከእንግዶቻችን ጋር ቆይታዎችን የምናደርግ ነው የሚሆነው። ምህረት እንዴት ነሽ? እግዚአብሔር ይመስገን። እሺ ሮሃዎች እንኳን ደህና መጣችሁ። እሺ ምን ጀምረው እስቲ ትንሽ ለማን እንደሆናችሁ ራሳችሁን ኢንትሮዲውስ አድርጉንና ሮሃ የሚለው ስም ከየት ነው የመጣው የሚለውን ትነግሩናላችሁ። አይ መጀመሪያ ራሳችሁን እያንዳንዳችሁ ቢያስታውቁ ይሻላል። ራሳችሁን እያንዳንዳችሁ ከዛ ወደ ሮሃ እንሄዳለን። እኔ አቤል እንግዱ እባላለሁ። የቲም ሮሃ ባለኝ የሰከንድ ይር አይ ስቱደንት፣ ሁላችንም ሰከንድ ይር አይ ስቱደንት ነን። ስለዚህ ሸፈንክ ማለት ነው የዲፓርትመንት ማለት ነው። አንድ ሴክሽን ነው በናዶኖች እና ያ ሮሃ የመጣው ስሙ በአጋጣሚ ሴንት ጆሴፍ ነን ሶስታችን። አክቹሊ የሆነ ሌላ ሜምበር አለን፣ አራታችን ሴንት ጆሴፍ ነበርን እና የ12ኛ ክፍል ባች ስማችን በዛ ጊዜ ሮሃ ነበረ እና በቃ አጋጣሚ ቀለል ያለ ስም ስለነበረ አላቃልና ሶ ሮሃ ይደረግ ታስት። እኔ ዴል አስቻለው እባላለሁ። አቤል ዲፓርትመንት ተናግሮታል። ሁላችንም ከአይስ ነው የመጣ ነው። አመን ኤሜል ኢንቱዚያስት እኔ አይ ኢንቱዚያስት። ስሜ ብርሃን ለበቀለ ይባላል። የኢንፎርሜሽን ሳይንስ ሁለተኛ ዓመት ተማሪ ነኝ። አቤል ምን ቀረው ሁሉም ብሎታል። ወል አካዳሚክሱ ላይ ፎከስድ ከመሆን አኳያ ኤአይ ላይ ኢንቱዚያስት ነኝ ብዬ እንደዴል መቀጠል ትንሽ ይደብረኛል፣ ግን ያ እንደዚህ ነገሮች ላይ አለ። እኔ ስሜ ሻውን ገዛኝ ይባላል። እንደነሱ የአይስ ሰከንድ ይር ነኝ። እኔም ያው በአይስ ላይ ብዙ የመቀጠል ሀሳብ አለኝ። ላይክ አላውር ፕሮጀክትስ ኖ ፉል ይሆናል። ኦኬ ምህረት ያነሳሽ ጥያቄ ተመልሶልሻል። ራሳችሁን ከማስተዋወቅ አንፃር እና ሮሃ እንዴት እንደመጣ ስሙ እንዴት እንደተባለ በነገራችን ላይ ጥያቄ ግን ትርጉም ምን ማለት ነው ሮሃ ማለት? I don't really remember honestly. ምንድነው ስንወስን እንዴት ነው ሮሃ አቤል ነው just ቴክስቱ ላይ በቃ ሮሃ እንበለው ምናምን አይደል? ሌላኛው ቲም ሜምበራችንም ከዛ ከሲንጆ ነበር እንዳለው ራይት ወይ በቃ ብዙ ምንም ጭቅጭቅ ውስጥ ማለት ምክንያቱም እንደ ቀልድ ነበር አይጀመርነው አይደል? ወደ ጂዲጂ ሃካቶን የመግባት እንደ ቀልድ ነገር ስለነበር ቲም ኔምን ብዙ አላስጨነቀንም። ለዛ ነበር just በቃ ሮሃ let's go for it አለ። እሱም ብዙ ዲስአግሪ አላደረገም ከሌላ ትምህርት ቤት ነው። እኔ አጋጣሚ ከሴንት ጆሴፍ ነኝ እና ሴንጆ ነው የምንለውና እንደ የወንዶች ትምህርት ቤት አይደል እንዴ እንባላለን ሁሌ። ስለዚህ ወንዶቹ ትምህርት ቤት ነው ማለት ነው። የወንዶች ኦኬ ሶ ስለ ስሙ ይሄን ያልካሉን ወደ ቀጣዩ ብንሄድ እኔ አይስ ጋር ያለው ነገር ልጠይቃችሁ አስብኩኝና አይስ እንዴት አገኛችሁት? እስካሁን ድረስ ያው 2 አመት ያህል በአይስ ትምህርት ቆይታ አድርጋችኋልና ከአይስን እንዴት አገኛችሁት? በ2 አመት ጉዟችሁ ውስጥ አይስ ምን ይመስላል የሚለው ነገር እያንዳንዳችሁ ብትነግሩን ደስ ይለናል። እሺ ኦኬ ቱ ቢ ኦነስት ሁላችንም እዚህ አይስን ገባ ላይክ መርጠነው አልነበረም። our first choice computer science ነበረ። but to be honest አይስ በጣም አሪፍ ዲፓርትመንት ነው። አሁን ወደ ሲኤስ ግቡ ብንባራሱ አንገባም። አይስ ላይ ብዙ አሪፍ ኮርሶች አሉ፣ ብዙ ኦፖርቹኒቲዎች አሉ። ያ አሪፍ ዲፓርትመንት ነው in my opinion። በተለይ አይስ ሜቢ አይስ ሶፍትዌር ኢንጂነሪንግ ኮምፒውተር ሳይንስ እንትን የሚያደርጋቸው የሚያሻማቸው ሰዎች ካሉ አይስ በእኔ ሳየው ሞር ላይክ ሜጀር ኮምፒውተር ሳይንስ ኮርሶች ወይም ላይክ ፕሮግራሚንግ ኮርሶች የምንላቸውን ቀድመን እንማራለን። አሁን ኮምፒውተር ሳይንሶች በዚህ ሴሜስተር ገና ፈንዳሜንታልስ ኦፍ ዳታቤዝ ሲወስዱ እኛ እኩል ነን፣ ሰከንድ ሴሜስተር ነን፣ ግን አሁን እኛ አድቫንስ ዳታቤዝ ነው የምንወስደው። ኦልሬዲ ዲስክሪት ማትስ ወስደናል። እንደዚህ አይነት ኮርሶች እየወሰድን አሁን after this semester we can apply to internships already prerequisites ጨርሰናል እና ይሄ አሁን ሳናስበው ነው ገና ይሄንን ኮርሶቹን በደንብ አላየናቸውም፣ ዲስክሪፕሽኖቹን በደንብ አላየናቸውም፣ ግን በአጋጣሚ everything worked out. I think በተለይ ለሶፍትዌር ዴቨሎፕመንት ዌብ ዴቨሎፕመንት አይነት ስራዎች በጣም ይመቻል ከሪኩለም። ናይስ Yeah. So honestly IS software CS እውነት ለመናገር እንትን ናቸው ምንድነው አላመለጥኩሽ አለፍኩሽ ነው ምናምን ነው እንደዛ ነገር ነው። ብዙ የተራራቁ ሆኖ አይደለም፣ ግን
ምንድነው እኔ ሆነስትሊ አይስ ዲፓርትመንት ለኔ በጣም ፊት ያደረገው ብዬ የማስበው እንትን ላይ ፎከስ ማድረግ ብዙ አልፈልግም ላይክ ቴክ ፓርቱ ላይ ብቻ ፎከስ ማድረግ የማይፈልጉ ልጆች አሉ አይደል አሁን ፐርሰናሊ አም ናት ጀስት ፉሊ እንደን አሁን ምሳሌ ዴል ፎር ኤግዛምፕል ወደ ቴክ በጣም ይቀርባል ከኔ የባሰ እኔ ግን ፐርሰናሊ ኢን ማይ ኦፒኒየን አይስ በጣም ፊት የሚያደርገው ይሄ የዲማንድ አለ ፒፕል አለ እና ፕሮብሌም አለ ሶ አይስ ዲፓርትመንት ፊት የሚያደርገው ሁለቱም ብሪጅ በማድረግ ነው ኢን ማይ ሆነስት ኦፒኒየን ምክንያቱም ዲፓርትመንቱ ምንድነው የሰውን ችግር አለ ዲማንድ አለ እሱን ፊት ማድረግ ላይ ነው ሆነስትሊ የሚሰራው ሰው አለ እኛ ጀስት አይዲያው ላይ ምኑ ላይ መግባት እንችላለን ዲፓርትመንቱ እንደተናገረው በጣም ብሮድ ነው ሰፋ ያለ ነው እንዴት ነው 60 35 ነው እንዴት ነው 65 35 ነገር ነው 75 25 ነው ከኢኮኖሚክስ ከሶሻል አስፔክትም ስላለው ሆነስትሊ ከኔ ጋር በደንብ ፐርፌክትሊ ፊት አድርጓል ብዬ አስባለሁ ያ አሁን እኔ የምናገረው አብዛኛውን እነሱ መርገም ይነብኛል ግን ሆነስትሊ ኤፍቢ ውስጥ መሆኑ ያው ሊቀየር ያሰቡ ነው ግን እሱ it's a perfect blend of the socials እና the sciences እንደዚህ is more theoretical ብቻ አይደለም እና ይሄ ችግርን መነሻ አድርጎ ነው የሚሰራው እና እንደዚህ አይነት አፕሮች ነው እንጂ የሚያዋጣው ኦኬ ለአካዳሚክስ ኦኬ ጥሩ ሊሆን ይችላሉ ሁሉም ትምህርቶች ግን ነገ ወደፊት የምናገኛቸው ፕሮብሌሞች እንዴት ነው ታክል የምናደርገው ከዚሁ ተምረን ነው የምንሄደው ፕላስ ደግሞ የተሻለ ከሌሎቹም ደግሞ እንዴት ነው ፋስት ፔስድ ነው አይደለም ላይክ it's not በጣም አካዳሚክሱ ላይ ብቻ ተኮረ ስላልሆነ it gives us the time for our extracurriculars እንደዚህ አይነት እንደ ሃካቶኑን ለመሳተፍ እንዴት ነው የሚገፋፋ ዲፓርትመንት ስለሆነ ትንሽ ዲፓርትመንት ስለሆነ ታርጌት ሄዶ የሆነ ስራን ስለሚያሰራ በዛ ልክ አይስ በጣም የተሻለ ነው ያስባለሁ ዋው ምረት ከሁሉም የሰማነው በጣም ኢንተረስቲንግ ነገር ነው እንደውም ፖይንት ኦፍ ቪዋቸው ራሱ ብሮድ ነው ደስ ይላል ያ ሁሉም ያነሱበት ፖይንት ብታይ ከመጀመሪያ ጀምሮ ሲያነሱት በጣም አሪፍ ፖይንቶችን አስተዋልና በዚሁ አጋጣሚ በነገራችን ላይ ብዙ ጊዜ አጋጥሞሽ ከሆነ ፈርስት ይር ሆነን አይስ ሲመረጥ ብዙ ጊዜ አይኤስሲኤስ እና ሶፍትዌር ካላችሁ ሪሌትድ አንፃር ነው ብዙ ሰው ለመምረጥ የሚቸገረው ቴክ ላይ መማር ፈልጎ ግን ለመምረጥ ሲኤስ አይኤስሲ ሶፍትዌር ልግባ የሚል ብዙ እንትኖች አሉ ነው በዚሁ አጋጣሚ ለነዚህ ተማሪዎችም ጥሩ የሚባል መልስ ይሰጡ ይመስለኛል እኔም እንደዛ ወደ ጂዲጂ ሃካቶን ንግባ ስለዚህ ጂዲጂ ሃካቶን ኤክስፒሪየንሳችሁ እንዴት ነበር የሚለውን ከማየታችን በፊት እንዴት ወሰናችሁ መጀመሪያ ሃካቶን ውስጥ ለመግባት well ያው እሱ ጋር ነው የሚያስቀው ጂዲጂ ሜምበር ላይክ እኔ አሁን ጂዲጂ ሜምበር ላይክ አለውኝና ላኩልኝ እንደዚህ መጣልኝና just እንደቀልድ ነው ግሩፕ ላይ ላት ነው ከዛ በኋላ የሆነ 2 ሰዓት ላይ ማታ አስተውሳለሁ አቤል ደወለልኝ ብቻውን አንደ ኮንፈረንስ ኮል ነገር ኢመርጀንሲ ሚቲንግ አለና ብራል ምናምን ችግር ተፈጥሯል ነገር እንደዚህ ነገር ነው ለገባው አይ ቲንክ ሶ እዛ ይሄ ነገር አፕላይ ነው ማድረግ አስበናል ምናምን ብሎ ግን ላይ ነበር ሌላ ሲያስ አንድ ጓደኛቸው የኛ ቲም ራው ውስጥ አለ ሶ እንዲ አፕላይ እናደርግና እንወዳደር ዩ ኔቨር ነው ምናምን አሉ ከዛ ኦኬ ምናምን ፎርሙ ሞላ ነው ከዛ በኋላ ቲም ምናምን እንደተባለው ቲም ነኝ ምናምን መረጥን ሊደር አሳይን አደረገን ከዛ እንደቀልድ ነበር እውነት ለመናገር የቴሎ የባጋጣሚነት ነው የክላስ ሐሙስ ዕለት ስለነበረ ሁላችንም ከክላሳችን ጋር በጣም ያስተጓጉል ነበርና እኛም ግማሽ ልብ ነበርን አቴንድ እናደርጋለን አናረግም እንዴት ነው እሱን ሃንድል የሚደረገው አስተማሪዎቻችን ያናገሩልናል ወይ ምናምን ነበርና መጀመሪያ እንደዛም ሆኖ ግን ውጤቱ ደስ ይላል በዚህ አጋጣሚ ማንሳት የምፈልገው ነገር አንዳንድ ሜምበሮች በጣም ያሸገሩ ነበር አሳተፈም ምናምን ያሉ ግን ጂዲጂ አብሉን ነገር አስተካክሉልን ከአስተማሪዎቻችን ጋር ደብዳቤ ምናምን ጽፈው ተስተካከለ እንደውም በኋላ የምናይበት ነገር አለ አክቹሊ አስተማሪዎቹ በጣም ጥሩ የሚባል ሪስፖንስ መልሰውልናል እሱም በኋላ ነው ያወራነው ናይስ እና እኔ እንደውም ስለ ጂዲጂ ሃካቶን ሞር ዲቴል ፕሮግራሞች ከመሄዳችን በፊት ከዚህ በፊት ምናልባት ከጂዲጂ ሃካቶን በፊት የሃካቶን ኤክስፒሪየንስ ነበራችሁ ተሳትፋችሁ ታውቃላችሁ ሃካቶን ላይ ኖ አክቹአሊ ለሁላችንም የመጀመሪያ ኤክስፒሪየንሳችን ነበር ሶ እንዴት አገኛችሁ ታዲያ ጂዲጂ ሃካቶን ማለት ጠቅላላ የነበረው ኢንቫይሮንመንቱ ገብታችሁ እስክትወጡ ድረስ የነበረው ኢንቫይሮንመንት እንዴት አያችሁት ጀነራል ዲስክራይብ አድርጉ ብትባሉ የባለፈው ጂዲጂ ሃካቶን እንዴት ዲስክራይብ ታደርጉታላችሁ ሃካቶን በጣም አሪፍ ኤክስፒሪየንስ ነበረን ሰዎቹ እዛ ላይክ እኛን
ኢንቫይሮንመንቱ እንድትሰራ የሚገፋፋ ነበር። ላይክ 24 ሰዓት አልተኛንም ነበር። ስትሬት አፕ ኮድ እያደረግን ነበር እያደረግን የነበረው። አሪፍ ኤክስፒሪየንስ ነበረ። ሰዎቹ ጄጂዲ አዘጋጆቹም ለኛ የላይክ ኤረሮች ካጋጠሙን ምናምን እዛው እያገዙን ምናምን ነበር የሰራነው። አሪፍ ኤክስፒሪየንስ ነበር። ላይክ ኤኒዋን ጂዲጂ አሁን ኔክስት ታይም ሃካቶን ሲያዘጋጅ እንገባለን። ኤኒዋንም እንዲገባ ላይክ ሪኮመንድ እናደርገዋለን። ኦኬ በጣም ናይስ። ሆነ ደግሞ ኤክስፒሪየንስ በጣም ጥሩ ኤክስፒሪየንስ ነበረ። ጂዲጂ በደንብ ነው የተቀበሉን አይደል? የሆነ ጥሩ ኤክስፒሪየንስ ነበረ። ምሳ ነበረው፣ በደንብ ሲበሉ ነበር። ነበር በጣም ጥሩ ኤክስፒሪየንስ ነበር ለእኔ ፐርሰናሊ። እና ቲም ኢቨን ጥሩ ራሳችን እንዴት ነው ምን ያህል ሊሚት ድረስ እንሄዳለን ከእንቅልፍም አኳያ ከምንም አኳያ ከስራም አኳያ አዳዲስ አንዳንድ ያው ለምን አዳዲስ ነገሮች ያየንበት ነገር አለ። ኦኬ ይሄ ልጅ እንደዚህ ነገር ያውቃል እንዴ? ይሄ ኦኬ ይሄ እንደዚህ ማድረግ ይቻላል እንዴ? ኢቭን ላይክ አብረን ብንተዋወቅ ምንም ብንል አይ ቲንክ ለኔ በጣም ጥሩ ኤክስፒሪየንስ ነበር። በጣም ያ በተለይ ሃካቶን የሚረዳው ይመስለኝ አሁን ብዙ ጊዜ ስንማር እያንዳንዱ ኮርስ የሆነ ነገር አስተምሮ የሚያልፈው ነገር አለ። ግን at the same time ግን እንዴት ነው በዛ በተማርነው ባገኘነው እውቀት ሶልቭ ልናደርጋቸው የምንችላቸው ችግሮች ምንድናቸው ብለን አናስብም ብዙ ጊዜ። እና በቃ ላይክ ችግሮች ላይ ማተኮር እና እንዴት ነው ሶልቭ የምናደርገው ፕሮብለም ሶልቪንግ ስኪል ከትምህርቱ ባሻገር እንድንማር እንድናገኝ ያደረገን ይመስለኛል ሁላችንም ነው። እንደገናም ሆነስትሊ ሃካቶን ስገቡ እኔ ቲፕ የምሰጣችሁ ነገር ለማሸነፍ አይደለም። እኛ አሁን የሆነ ብራና ያለው ነገር አለ። አክቹሊ የግሩፓችን እንትን ነበር ባዮያችን ነበር። ሶ ቤሲክሊ ይሄንን ውድድር ሶስተኛ ማራቶን ዝም ብለን መሳተፍ ነው። የሚቀጥለው ውድድር ግን እናሸንፋለን ነበር። በቃ የእንትናችን የቲም ሞቶ ቢሆን ያው እንወዳደራለን ያቀጣናሽ እና ያ honestly it's just the experience መገባበት situation or if anybody's interested with development software like anything problem solving related even KSCS software engineering መሆን የለባችሁም honestly electrical ብትሆኑ just problem solver መሆን ከፈለጋችሁና ቴክ መጠቀም ከፈለጋችሁ በቃ ደስ ይላል። environmentum ደስ ይላል፣ ስትሬሱ ደስ ይላል። everything was nice። በጣም ደስ የሚላችሁ ነው የሰማንበት። በተለይ ይሄ አይስ ላይ ያለው ነገር የሚገፋፋው ነገር አለ አይደል? ለፕሮጀክት እኔ አሁን አይስ ላይ በደንብ የምታስተውሉት ነገር ቢኖር ኮርሶችን ስንወስድ እያንዳንዱ ኮርስ ላይ ልክ ኮርሱ በሚያልቅበት ጊዜ ፕሮጀክት ይሰጣል አይደል? ማለት ኮርሱ በሚያልቅበት እኔ ሴንስ አንድ ኮርስ በተማሩ ቁጥር አንድ ፕሮጀክት እንሰራለን እንደዛ ኮርስ የሚሆነውና ፕሮጀክት ስንሰራ ደግሞ ደስ የሚለው እንትኑ እንዴት ነው ኤቭሪ ፓርት ኦፍ የተማሩን ፕላስ ደግሞ አዳዲስ ፊቸሮችን እዛው ላይ ጨምረን የምንሰራቸውን ጨምሮ የምንሰራው ፕሮጀክት በደንብ እንደዚህ አይነት ሃካቶን ድሮችም እንድንሳተፍ በደንብ እድሉን ይሰጠናል ብዬ አስባለሁ። ሃካቶን ደግሞ ሌላ የሚጨምረው ነገር ይሄ ታይም ስትረስ የምንለው ነገር አለ አይደል? 24 ሰዓት ነበር አይደል የተሰጣችሁ? ስለዚህ 24 ሰዓት ነው። በዛ 24 ሰዓት ውስጥ የሆነ ነገር ዲቨሎፕ ማድረግ አለብን ነው። ስለዚህ በታይም ስትረስ ውስጥ በስትረስፉል ሲቹዌሽን ውስጥ እንዴት ነው ኦፕሬት ማድረገው የሚለውንም የሚያሳይ ይመስለኛል። እሺ ይሄንን ካልን ምንድን ነበር ታይትላችሁ የነበረው? ስማርት ኢቨንት ማኔጅመንት ኤንድ ሪማይንደር አፕ ነው አይደል? ኦኬ ትንሽ ምን እንደሚመስል ፋንክሽናሊቲዎቹ ምን እንደነበሩ እስቲ ንገሩ። ኦኬ ሶ አይዲያውን ራንደምሊ ነበር አሳይን የተደረገው። እኛ አስበንበት አልነበረም እንትን ያለን ራሳችን ፈርደር ኢንሃንስ አድርገን ነው የሰራነው። ሶ ቤዚክሊ the basic idea around us various events ይከናወናሉ right? so እነሱን አክሰስ ማድረግ ከፈለግን RSVP ማድረግ ሬጂስተር ማድረግ ከፈለግን ሰም ፕላትፎርም ያስፈልገናል። ሶ ፈርደር ኢንሃንስ አድርገን ነው እሱን ነበር የሰራነው። ዩዘሮች እዛ ላይ ገብተው ፔመንት ፊቸር አለው በሱ RSVP ማድረግ ይችላሉ፣ ቲኬቶች መግዛት ይችላሉ etc real time notification system አለው። ሶ ሌላይና ፕሮሰስ ያደርግ or something ኖቲፋይ ትደረጋለሽ። other than that AI ፊቸሮችን ኢምፕሊመንት ለማድረግ ሞክረን ነበር። for example recommendation ሲስተሙ location based ነው also based on your interests ነው ኢቨንቶችን ሪኮመንድ የሚያደርግልህ like your for you page አይነት ነገር አለው etc for example ደግሞ ኦርጋናይዘሮች ኢቨንቶቻቸውን ሲያዘጋጁ some LLM ኢምፕሊመንት ለማድረግ ሞክረን ነበር። for example አሪፍ ታይትል አሪፍ ዲስክሪፕሽን ምናምን based on a certain prompt suggest ያደርግልሃል። pretty much እሱ ነው እኛ በጣም ፎከስ ያደርግነው ምንድነው ቶፒኩ ጀነሪክ ነው። እውነት ለመናገር ቶፒኩ ጀነሪክ ነው። ስማርት ኢቨንት ማኔጅመንት ኤንድ ሪማይንደር አፕ
እኛ ግን የለፋነው ምንድነው ኮምፒቲቲቭ አድቫንቴጅ ላይ ነው። ከኮምፒውተሮቻችን እንዴት አድርገን ነው ለተሻለ የምንሆነው? ሞስት ኦፍ ዘ ታይም እኔም እየሰራው የነበረው ምንድነው ሪሰርች ስንሰራ ነበር። ይሄን ትንሽ ደቂቃ ስናደርግ የነበረው ምንድነው ኮምፒውተር ምክንያቱም አሰፒች ስናቀርበው እኔ ፐርሰናሊ ከሰራነውም ስራ በላይ ማተር የሚያደርገው ፒቹ ነው ብዬ አስብ ነበር ከጅማሬው። ምክንያቱም ፒቹ ላይ ካልወደዱት ፕሮፌሽናል እንደሆነ ካላዩ ፖይንትለስ እንደነበር እናውቅ ነበር፣ ተነጋግረን ነበር። ሶ ምንድነው ኮምፒቲቲቭ አድቫንቴጅ ላይ በጣም ፎከስ ያደረግነው ፕሬዘንቴሽኑ ላይ እንደዛ ነበር። አሁን ለምሳሌ የኛ ፊቸር እንዳለው ኤአይ ፊቸሮች ጀምራን ቴክስት ኢንሃንስመንት አለው እንዳለው አንድ ኦርጋናይዘር ሲፖስት ቴክስት ኢንሃንስ ያርጎ እንደ ሊንክድኢን ቴክስት ኢንሃንስመንት እንዳለው በቃ ቴክስት ኢንሃንስ ያደርጋል የተሻለ ለዩዘሩ አትራክት የሚያደርግ ጽሁፎችን ያመጣለታል። ኢቨንቱ ሲፖስት ኢቨንቱ ዲስክሪፕሽኑ ማለት ነው። ሌላኛው ሪል ታይም ኖቲፊኬሽን ቴሌግራም ላይ ይመጣል። ለምንድነው ኢሜል ያልተጠቀማችሁት? I think that was one of the guest question ምንድነው ዳኞች ተገ ኢሜል I don't think convenient ነው ብለንም አላሰብም። ቴሌግራም ሪል ታይም ቴሌግራም ላይ የኛ ዌብሳይት ላይ የኛ እንት ላይ ሲለቀቅ ሪል ታይም ወደ ቴሌግራም ቻናል ይለቀቅ። ምክንያቱም አንደክ መወዳደር የሌለብን ነገር ነው። ቴሌግራም አሁን በዚህ ጊዜ ፕሮሚነንት ነው ከኢሜል በላይ። ኢሜል ብዙ እንትን አይልም። ሌላኛው ፊቸራችን ምንድነው ኪዋር ቤስድ ስካን አለው እንዳለው እሱ ኪዋር ቼኪን አለው። ለምሳሌ አንተ የአንድ ኢቨንት ላይ እንትን ካደረግ አንድ ኢቨንት ደርሶሃል አይታኋል if you want to share it to other people ኪዋር ላይ ስካን ያደረግ ትችላለህ። at the same time ደግሞ ኪዋር ኢቨንት ሬጅስተር ለማድረግ ቼኪን ለማድረግ ቶሎ ብሎ ያ ኢቨንት ላይ በኪዋር ቼኪን ይፈጥናል RSVP ለማድረግ። ይሄ I think GDP ማነው GDG መጠቀም ይችላል። ኢቭን የትኛውም ኤኒ አዲስ አበባ ዩኒቨርሲቲ የሚያዘጋጀው ኢቨንቶች ላይ መጠቀም ይችላል which is simple ነገር ነው። እና ኮምፒቲቲቭ አድቫንቴጅ ላይ በጣም ፎከስ አድርገን ነበር። ምክንያቱም ኮምፒውተሮች እና የነሱ ኢቨንት ነበር ሌላም ነበር ሆራ ነው እንደዛ ነገር ስናቀርብ ነበር። እነሱ ኮምፒውተሮቻችን የሌላው ፊቸር አለ። ለምሳሌ አሁን የኛ ብቻ አንደኛው በጣም ፊቸሩ ምንድነው ሎኬሽን ቤዝድ እንትን አለው። ለምሳሌ አንድ 4 ኪሎ አካባቢ ሆኖ 4 ኪሎ አካባቢ ያለ ኢቨንቶች ሪኮመንድ ያደርገዋል which is very good አይደል? 4 ኪሎ ይሁን ፍሪ ታይም ነው። 4 ኪሎ ዩኒቨርሲቲ ውስጥ ካምፓስ ውጭ ብዬ 4 ኪሎ ካምፓስ ብዙ ኢቨንቶች ይካሄዳሉ which ብዙዎቻችን ማናቃቸው ኦር ሬጅስተር አድርገን ራሱ ምንረሳቸው እንደ ሪማይንደር ይሆናል። ሌላኛው አዲሽናል ፊቸር I think ካረሳሁ ምን አለ ከዚህ በተጨማሪ በጣም ዴል ነበረ I think ስማርት አይዲያ ያመጣው አሪፍ ፔ አንዱ ስፖንሰሩ ነበር ያከተውና ይሄ ፔመንት ጌትዌይውን በአሪፍ ፔ ነበር ስፖንሰሮቹ የነሱን API ተጠቅመን ለምን ኢንተግሬት አናደርገውም የኛ ሳይታችን ላይ which is በጣም ሞከራ ነው ነበር ሙሉ ነገር አልተሳካለም ኢንተግሬት ማድረግ አልቻለም ግን just the idea just entrepreneurship ያንን ነገር ኢንተግሬት ለማድረግ እንትናችን ላይ you know ከተለ ነበር ለኢንተግሬት ለማድረግ ያሰባችሁ so ያው like integration it was ቲኬቲንግ ነበር ለምሳሌ አንድ ኢቨንት ገንዘብ ማስከፈያ ካለው ገንዘብ ክፍያ ሲኖረው ነው አሪፍ ፔ የሚመጣው። ፕላስ ደግሞ እነዚህን እንትኖች ለምሳሌ እነ ቻፓ እና አሪፍ ያሉትን ነገር ለመጠቀም እንትን ያስፈልጋል ቢዝነስ ፎርማሊቲ አካውንት እዛ ላይ ከፍተ ፕላስ ደግሞ ቲም ነምበር ያስፈልጋል። እዛ አይደለም ፎርማል ቢዝነስ ተቋም መሆን አለበት። ከዛ በኋላ ቲም ነምበር ከሌለ ደግሞ ፎርማል ኤንድ ሪኮግኒሽን አይሰጥህም እና በዛ ምክንያት ስለኝ ቻሌንጅ ያጋጠማል። ደግሞ ይሄን ኢሹ እንትን ለማለት አሪፍ ፔ ላይክ ዲቨሎፐር ቲማቸውን ኮንታክት እስከማድረግ ድረስ ሄደን ነበርና ራንደም ኢንፎርሜሽን ሰጡን። በሱ ሞልተን ሄደን ግን their API some issues ነበሩት ብቻ እንደዛ ማድረግ አድርገን ነበር አይ በጣም ናይስ ደስ የሚል እንትን ነው የሰጣችሁን። እኔ አያይዤ መጠየቅ የምፈልገው ፊቸሩን ገልጸሽታል ተጨማሪም ትገልጻለ ፊቸር በጣም ብዙ ፊቸሮችን ገልጻችኋል። ከእንትን አንፃር በተወሰነ ሌቭል ቴክኒካል እንትኑን ለማውራት ያህል ፕሮግራሚንግ ላንጉጅ አስፔክት ምን ተጠቀማችሁ የነበረው ቴክኒካል እንትን ብዙ ዲቴል ባንገባበትም ጀስት የተጠቀማችኋቸውን ፍሬምወርኮች ፕሮግራሚንግ ላንጉጆችን ለማንሳት ብትሞክሩልን ደስ ይለናል። so like for the front end react ነው የተጠቀምነው some next.js ከዛ for the back end build ለማድረግ ደግሞ Django ነበር የተጠቀምነው እና አቤል ፍሮንት ኤንዱን ነበር የሰሩት እኔ ባክ ኤንዱን በጃንጎ ሰራው። ከዛ ኖሌ አልመጣም ዛሬ እሱ ደግሞ AI recommendation system etc ሃንድል ያደርግ ነበር። ዲፎልት ሳላችሁ ከዛ በፊት ፕሮጀክት ትሰራላችሁ ሌሎች ከዚህ ውጪ? I mean እኔም የሆነ ዝም ብዬ misinformed fact checking based የሆነ ዌብሳይት ለመስራት like integrate አልተደረገም front end research አለው so basically ኢትዮጵያን ፖለቲካ ጋር ግንኙነት ያሉትን ነገሮችን maybe ኢንፍሉዌንሰሮቹ ምን ያህል ፐርሰንት ፖስት የሚያደርጉት ነገር ትዊት የሚያደርጉት ነገር ምን ያህል accurate ነው ይሄን ነገር ደግሞ
AI powered content analysis እሱን በሱ ኢንቴግሬት ለማድረግ ነበር ያሰብኩት። in addition የተለያዩ ጆርናሎችንም ዳታ ሴታቸውን ለመጠቀም ፈልጌ ነበር የተለያዩ reputable ጆርናሎች ኢትዮጵያ ቤሲክሊ ሚስ ኢንፎርሜሽንን ለመግታት ወይም ለመቀነስ ነው። ከዛ በተረፈ እንዴንም ብዙ ፕሮጀክቶች አሉት ይነግሯቸዋል። ሶም ጥያቄ ምን ነበር? ፕሮጀክት ከዚህ በፊት የሰራው ኢንዲቪጁዋል ወል ሜንሽን ለማድረግ ብዙ አላሰብኩም ነበር። አክቹሊ ሲያነሱት ላንሳ በየመሃሉ ሲመጣል ነው ታርጋት እንደሱ በቅርቡ ስላወቁት ሞር ኦፍ ላይክ ችግር ከመፍታት አኳያ አይስ ዲፓርትመንት ውስጥ ሪሶርስ ችግር ያጋጥመን ነበር። አንድ ላይክ እውነት ለመናገር ሶ I don't know if you guys ካወቃችሁት maybe ላታውቁት ኤስአይስ ሪሶርስ ቦትን ታውቁታላችሁ? I don't know if you guys እኔ አላውቅም። እሱን ላይክ ፈርስት ሴሚስተር ላይ ያለን ያኔ ፈርስት ሴሚስተር ላይክ እንደገባን ግሬክ ኖት ሮቦት ምናምን የሚባሉ ብዙ ቦታዎች ነበሩ which በጣም የረዱኝ ነገሮች ነው ፐርሰናሊ። ምክንያቱም እዛው በቃ ራይት አዌይ ፋይሎችን አክሰስ ማድረግ ይቻላል ቴሌግራም ላይ which was simple አይደል? ላይፋችን በጣም ሲምፕል ነበረ ፈርስት ሴሚስተር ላይ። ከዛ ሴኮንድ ሴሚስተር ገባን አይስ ፎከስድ የሆኑ ክላሶች መጡ አይደል? C++ ሌላም C++ ብቻ ነበር አይ ቲንክ። እዛ ጋም ሪሶርሶች ነበሩ ሴኮንድ ሴሚስተርም። ከዛ ሰከንድ ይር ፈርስት ሴሚስተር ላይ ዳታቤዝ ፕሮግራሚንግ አድቫንስድ ምን ወስደናል ሌላ ሰፖርቲቭ ያልሆነ ብቻ እነዚህ ኮርሶች ላይ ሪሶርስ ላክ ነበረኝ። እኔ በጣም ተቸግሬ የሆነ ፋይናል ላይ ፋይል ማናጀር ላይ ገብቼ ከዛ የሆነ በፎልደር ደድሬቤት እና ነገሮችን ኦርጋናይዝ ማድረግ ወድ ነበር። በጣም አልወድም ትንትን እዚህ ጋር የእጅ አክሰስ አድርጌና ብዙ እንትን አለ ለማጥናት ስፈልግ ሶስቱ ነገር ለመቅረፍ ነበረ እዛው ያኔው ጀምሬው ነበረ። ፈርስት ሴሚስተርን ብቻ ሰርቼ ቴሌግራም ቦቱ ላይ ወለ ቴሌግራም አንድ ይር ፈርስት ሴሚስተር ያአይኤስ ማለት ነው። ኖ የፈርደክ ምንድን ነው የሰራሁት ያኔ ሰከንድ ሴሚስተር ፈርስት እንደጨረስኩኝ ፈርስት ይር ሰከንድ ሴሚስተር ያኔ ፕላን የነበረው እኔ የፈርስት ይርን ብቻ ቴሌግራም ቦል ለብቻው ሰርቼለት ማስቀመጥ ነበረ። ሶ ከዛ በኋላ ሰከንድ ይር ብሬክ አልነበረም። ሰከንድ ይር አሁን ብሬክ ከመግባታችን ሰከንድ ሴሚስተር ከመጀመሩ በፊት ፈርስት ሴሚስተር እንዳለቀ ያኔ በጣም ሪሶርስ ቸግሬ ነበር ለፋይናል ለፈርስት ሴሚስተር ፋይናል ማለት ነው። እና ላይክ የሆነ አንድ ቦታ ላይ የለም የፓስት ኤግዛሞች በግሩፕ ነበር የሚላኩት which were በጣም ሄክቲክ for me personally ለመላላክ ምን then ብሬኩ ላይ የሆነ አይዲያ መጣ። የጀመርኩትም ነገር ስለነበረ ኤስአይኤስ ሪሶርስ ቦት በቃ ለመስራት ወሰንኩኝ። well now በጣም honestly በጣም ብዙ ዩዘሮች ነው ታሩ ነው ዛሬ ጧት 300 ምናምን ገብቷል መሰለኝ I think so ለዲኑም እንደዛ ብዬ ነበር ከካይስ ዲፓርትመንት ዲንጋም ስናወራ ነበር in order to make it official ከዶክተር ሚካኤል ጋር in order to make it official ሜንሽን አድርጎልን ነበር ለኛ really that's cool so I was trying to make it official like official እንዴት ነው አሁን የሚለው currently it's not affiliated with Addis Ababa University አይደል? It's just የአንድ ተማሪ passion project ነው። ግን after all like ለተማሪው ካልደረሰ what's the point? እኔ ብቻ ከተጠቀምኩበት ለኔ ለመጠቀም it's fine አይደል? so my whole plan የነበረው እሱ ነበር። well እንደ non profit እና passion project ነው SIS resource ቦት የኔ ማለት ነው። እሱ ላይ ነበር ትንሽ ረፍት። ኦኬ ወደ እኔ ፕሮጀክት መጣ። እኔ የሆነ ኮርስ ወስጄ ነበር I guess a year ምናምን በፊት እና ሰፈር ኮዲንግ ፕሌስ ይባላልና ሀሳቡ የነበረው ኦንላይን ኮርስ ነው። ኦንላይን ኮርስ ነበርና ስለ ፓይተን ነበረ ብዙ ነገር የሚያስተምሩና በዛው ልክ እንዴት ነው ስለ ፓይተን ግራፊክስ ምናምን እና አሳይተውን ነበር እና እኔ ላይክ ፋይናል ፕሮጀክት ሰብሚት አርጉ ነገር ስንባል I was thinking like ብዙ ጊዜ ሰልችቶ ነበር ላይክ እስከ 12ኛ ክፍል ስለ ፕሮጀክታይል ሞሽን ስንማርና I guess ግራፊክስን ላይክ ማኒፑሌት ማድረግ ከቻልኩኝ ፋይን ወደ ላይክ ፊዚክሱን ካወቅኩት I guess why don't I try it ትንሽ ኦቨርቦርድ ነበር ለዛ ብዙ እንደዚህ አይነት ትልቅ ፕሮጀክት አያስፈልገውም ነበር ግን ያኔ ሰራውት የነበረው ፕሮጀክታይል ሲሙሌተር ነበር ሐሳቡ ከክሊፍ ላይ ምናምን የሆነ ላይክ 2D ወርልድ ነገር ይሰራና ሐሳቡ ያንን ፕሮጀክታይል ሞሽኑን like parabolic ነገር አይደለ like እንደዚህ ብሎ ሊኒየር ቢሆን ኦኬ ዝም ብሎ ቀላል ነው ኢምፕሊመንት ለማድረግ ግን በታይም ኢንተርቫል ምናምን እየሰራ ፕሮጀክታይል ሲሙሌሽን ነው የሚሰራ ሬፕሊካ
ነገር ማለት ነው። እንደዛ ነበር። ናይስ። እንደ ግሩፕስ አንድ ላይ የሰራችሁት ነገር? እንደ ግሩፕ ከሀካቶኑ በኋላ አክቹሊ ከሀካቶኑ በፊት ትንሽ አውርተን ነበረ። ከሀካቶኑ በኋላ በጣም ተነሳስተን ነበር አይደል? ከሀካቶኑ በኋላ በጣም ነበረ ቶሎ እንዴ ይሄን ነገር አክቹሊ ሀካቶኑ ፕሮጀክት ማለቅ ስለነበረበት 24 ሰዓት ውስጥ ሙሉ በሙሉ ስለማያልቅ ከሀካቶኑ በኋላ ያቺ ስማርት ኢቨንት ፕላኒንግ አፕሊኬሽኑ አልቃ ተጨማሪ 2 ፕሮጀክቶች ጀምረናል። ሆነስትሊ 3 ማለት ነው አይደለ? ከግድሙ ጋር ሶ እኔ ሞሮ ፎከስ ዶንኩቲኝ ከድሮም የሆነ መሰራበትም ነገር ስለነበረ የሆነ ኢንተርንሺፕ ላይ ምናምን ስኮላርሺፕ ኦል የሚል የኢዴል አይዲያ ነበር አክቹሊ። በስኮላርሺፕ ኦል ቤዚክሊ ምንድነው ተማሪዎች high school ላይ ያሉ they are applying to a lot of universities, not only that even at some university ማን application አይደል ኢንተግሬት ማድረግ እንችላለን even ከአዲስ አበባ ዩኒቨርሲቲ ጋር not only that there are a lot of masters ላይ ብዙ ፕሮጀክት ብዙ ስኮላርሺፕ ኦፖርቹኒቲዎች ይኖራሉ። ሶ ቤዚክሊ እሱ ጋር ፋሲሊቴት ማድረግ ነው። የተማሪው ችግር ምንድነው ኢትዮጵያን ፎከስድ የሆነ ኢንተርናሽናል ስቱደንትስ ላይ ፎከስድ ያደረገ ፎከስድ ያደረገ ሪሶርስ የላቸውም። ለምን ሪሶርስ ስንል ኒሽ የሚባል አፕሊኬሽን ዌብሳይት አለ። ለምሳሌ ኒሽ ማለት አንድ ተማሪ ፕሬፈረንሱን ያስገባል። ሌትስ ሴይ ሂ ዋንት ቱ ጎ ቱ ሌትስ ሴይ የሆነ አዲስ አበባ ዩኒቨርሲቲ መግባት ይፈልጋል። ሃይ ስኩል ላይ ያለ ልብስ አዲስ አበባ ዩኒቨርሲቲ የሚቀበለው ተማሪ በጂፒኤ ነው ብለን ብናስብ፣ በጂፒኤ እና በማትሪክ ውጤት በግሬድ ብለን ብናስብ ይሄ ልጅ ድሪም ስኩል አዲስ አበባ ዩኒቨርሲቲ መግባት ነው። ሃይ ስኩል 9ኛ ላይ ያለ ይመዘገባል ብለን እናስብ። የኛን ስኮላርሺፕ ኦል የሚለው ሰርቪሳችን ለማግኘት መንዝሊ ሰብስክሪፕሽን አለው። ራይት አዌይ ምን ማድረግ አለበት ለአዲስ አበባ ዩኒቨርሲቲ ለመግባት? አዲስ አበባ ዩኒቨርሲቲ ማትሪክ ጥሩ ግሬድ ይፈልጋል አይደለ? ከ550 በላይ ማምጣት አለበት። ሶ ምን ትምህርት ላይ ፎከስ ማድረግ አለበት ምናምን ራይት አዌይ ሮድ ማፑን ያዘጋጅለታል ለዛ ተማሪ። እንደ ሮድ ማፕም ነው ይሄ። ሞር ኦፍ አዲስ አበባ ዩኒቨርሲቲ እንደዚህ ኤግዛምፕል የወሰድኩት እዚህ ስለሆነ ነው እንጂ ለውጮቹ ቢሆን ትንሽ ብሮድ ይሆናል። ምክንያቱም ኤስኤቲ ያለ ብዙ ሰፊ ሆሊስቲክ ሪቪው ነው የሚያደርጉት እነሱም ሆሊስቲክ የሆነ እንትንም ስለሆነ ፕሮሰስም ስለሆነ ኤስኤቲ ይኖራል፣ ቴስት ፕሬፕ አለ፣ ኤክስትራ ካሪኩላር አክቲቪቲስ አሉ። ሶ ኦል ኢን ኦል ያ ልጅ ያለውን ክሬደንሻል ያስገባል ቤስ ማች ይሄ ከሱ ጋር ማች የሚያደርግ ዩኒቨርሲቲ ኤግዛክትሊ ስኪል ቤስድ። ምክንያቱም ሜሪቱን ፎከስ ያደረገ ነው እነሱ ሪቪዋቸው የሚሆነው ከሱ ሜሪት ጋር ካለው ለምሳሌ ጥሩ ጂፒ ያለው ልጅ ነው ምናምን ኤክስትራ ካሪኩላር የጎደለ ከሆነ ኤክስትራ ካሪኩላር ላይ ፎከስ ማድረግ ዩኒቨርሲቲ ሪኮመንድ ያደርጋል። ሶ ማቺንግ እና አት ዘ ሴም ታይም ደግሞ ፕሮሰሱ ላይ ፋሲሊቴሽን ይኖሩታል። እሱ እኔ ሞር ኦፍ እንትን ስላልኩበት ነው። ሌላኛው ምን ነበር? So እኛ actually it's been a couple months almost ልንጨርሰው ነው። We've been working on a personalized learning platform for a while, almost 6 months ምናምን ነገር ሆኖታል። So basically high school ላይ ምናምን እያየነው የነበረው ችግር basically every student ማለት ነው የራሱን የቻለ ለርኒንግ ፔስ አለው ኤትሴትራ እና ደግሞ ለአንድ ሰው የሚሰራው ለርኒንግ ሜተድ ለሌላኛው ላይሰራ ይችላል። So we've been working on personalized የሆነ according to your needs የሚያስተምርህ ለርኒንግ ፕላትፎርም for a while። ያ ሁለቱም by the way ሊያልቁ ነው 90% almost ጨርሰናል። as a group እነሱ ላይ ነው እየሰራን ያለነው currently። በጣም ደስ የሚል ኤክስፒሪየንስ ያላችሁ አለ ከፕሮጀክቶች ጋር ማም ታይዞ ኢቨን ፐርሰናሊም ጨምሮ በየግሩፕ ደግሞ ያላችሁ ነገር ደስ ያል ማለት እንደዚህ እኔ ፐርሰናሊ አንድ ነገር አምንበታለሁ ቴክ ሪሌትድ ኮርሶችን ስንወስድ or ደግሞ ሰልፍ ቤዝድ ኦንላይን ስንማር ነገሮችን ወደ ፕሮጀክት ማናመጣቸው ከሆነ በጣም ቻሌንጂንግ ናቸው አይደለ? ምክንያቱም ሌላ ኮርስ ላይ ሌላ ትምህርት ዲፓርትመንቶች ላይም ከሆነ ችግር የለውም። ግን እንደዚህ ቴክ ሪሌትድ በተለይ አይኤስ ላይ ያሉ ኮርሶችን እየወሰድክ ነገሮችን ፕራክቲካሊ ፕሮጀክት ላይ ማናመጣቸው ከሆነ ብዙ ወርዝ ያደርጉምና በዚህ ልክ ፕሮጀክቶች ላይ እንደዚህ መስራታችሁ በጣም ጠቃሚ ነው ብዬ አስባለሁና ከጂዲጂ ሃካቶን ሳንወጣ እኔ አንድ ሁለት ጥያቄ ያዥ መጠየቅ ፈለኩኝና ጂዲጂ ሃካቶን ላይ ያጋጠማችሁ ቻሌንጅ ምን ነበር? ኦር ደግሞ ገጠመኝም ካላችሁ በተለይ የመጀመሪያም ኤክስፒሪየንስ ከመሆኑ አንፃር ከ24 ሰዓት ያለ እንቅልፍ ስትል ነበር ቅድምና ለአሁኑ አያት ነውና እንዴት ነበር ከእንቅልፍ ጋር የነበረው ቻሌንጅ እና ገጠመኝም ካላችሁ? ሶ አንድ ሌላ ቲፕ ገጠመኛለ መሰለኝ። ሶ ሌላ አንድ ቲፕ የምጨምራችሁ ነገር ሃካቶን አፕላይ ስታደርጉ ከምታውቁት ሰው ጋር አፕላይ እንድታደርጉ። ኦሬዲ እኛ ባህሪያችንን እናውቃለን እንዴት እንደምንሰራ ስትሪንግስ ዊክነሳችንን። ሶ ኦሬዲ በሱ ተመስርተን ሮል ተከፋፍለን ነበር መጀመሪያ አካባቢ ላይ። ብርሃኑ እንደዚህ ነው የሚሰራው፣ እኔ እንደዚህ ነው
ብለን ተከፋፍለን ማን ነበር ምን ላይ ጥሩ እንደሆነ ታውቁ ነበረ። ያ እና ደግሞ ክላስ ውስጥ ደግሞ አንድ ላይም እንትን ስለምናደርግ ስትሮንግ ሱታችን እናውቃቸዋለን ስትሬንግዛችን እናውቃቸዋለን አሁን ግን እዚህ ጋር ችግሩ just because ሁሉም ሜምበር ስኪልድ ነው ላይክ በትምህርቱ ጎበዝ ነው ግን at the same time communicate ማድረግ አለብን like collaborate ማድረግ አለብን እና እዛ ጋር ነው ችግር የተፈጠረው አሁን ብዙ ዲቴልስ አንገባም ግን የሆነ ችግር ተፈጥሮ ባኬንድ የሚሰሩት ኤዴልና ኖ ላይ ነበሩ እነሱ በጣም በኔ የነበረ ችግር በፍሮንት ኤንዱ ችግር ኤዴልና ኖ ላይ በጣም ተቸግረው ነበር እና ያኔ እነሱ 9 ሰዓት ለሊት 10 ሰዓት ላይ ለሊት ኮድ እያደረጉ ነበር እስካሁን ድረስ አልፈቱትም ችግሩ እኔ ተኝቻለሁ እኔ ምንም ላረጋችሁ እኔ ተኝቼ ነበር ምንም ላረጋችሁ ኦሬዲ እኔ ማቀው የራሴን ፓርት ሰርቻለሁ ፍሮንት ኤንዱን ሰራርተናል ጨርሰናል ነገር ግን ቴክስታክ ስናደባለቅ ሜቢ ኔክስት ጄስ ብዙም እንትን ስላልሆነ ፋሚሊያሪቲ ስላልነበረ እንደውም ነው ላይ አሁን አልመጣም ቀስቅሱት ነው አሁን እያለ everything was happening 10 ሰዓት 11 ሰዓት 12 ሰዓት ለሊት በቃ ጡዘት ላይ ነበር everyone እንቅልፍ መጥቶ ነበር እየተነጫነጭ ነበር ይሄ አንተ ጥፋት ካላሸነፈን እንደዚህ ነው እየተባባለ ከዛ ፕሬዘንቴሽን ምናምን ይነግረዋል I think ምንድነው ስራ ክፍል ነበር ስለምንታወቅ ብዙ አልተቸገርንም በጋቤል እንዳለው ነው ቶሎ ነው right away እንትን ማለት አያስፈልግም ነው የተባባለው እኔ ደክሳውራቸው ነበር ፖላይት ሆነ ያስፈልግ ምክንያቱም እዛ ጋር ስንደርስ መጀመሪያ እንዳለው ቅድም መጀመሪያ ላይ እንዳልነው ለመወዳደር ነበር ለማሸነፍ ነበር እውነት ለማለት ተከብረን እንውጣ ሳንዋደድ ምክንያቱም that was the plan እንደነው እዛ የጠበቅነው ኤክስፔክቴሽን አለ በጣም ብዙ ከባድ ኮምፒቲሽን ነው የሚጠብቀን አትሊስት እንኳን ቶፕ 5 መግባት አለብን ስለዚህ በቃ ተከብረን መውጣት አለብን ምናምን ብለን ነበር ነው ከዛ ከደረስን በኋላ ግን በቃ ቶሎ ነው በቃ የተቀያየሩ ነገሮች ስናየው አንዴ ይሄ ነገር እኮ ቻንስ አለን መጀመሪያ ላይ ከዛ ፍሮንት ኤንዱን ምን አደረግን ኦኬ ፍሮንት ኤንድ አለ ባክ ኤንድ አለ ሶ እሱ ባክ ኤንዱን ይሰራል ነው ላይ ኤአይ ኢንተግሬሽን እና እንትን ይሰራል ሶስታችን ምን እንስራ ነው ከዛ እኔና አቤል ፍሮንት ኤንድ እኔና እሱ አንድ ላይ አቤል አንድ ላይ ሆነን ፍሮንት ኤንዱን እንስራ ላይክ ምክንያቱም እኔ ምንድነው ዩአይ ዩኤክስ ላይ በጣም ፎከስ አደረግ ነበር ከድሮም ነው ወድ ነበርና በጣም ዩአይ ባማረ ቁጥር ለዴቨሎፐሩ ስራ እየበዛ ነው የሚመጣው አይደል እንደዛ ነው ምንም ጥያቄ የለውም አንዳንዴ ሴንስ ማይሰጥ ስራም እየሰራን እንሄዳለን ለዴቨሎፐሮች አስቸጋሪ ይሆናል ሶ ቶሎ ብለን የሆነ ሰዓት ላይ 9 ሰዓት 8 ሰዓት 9 ሰዓት 11 ሰዓትም አልሞላም አይደለ እኔ በጣም እያማረ የበደ ቁጥር እንደማያልቅ ገባንና በቃ ብርሃን በጣም አቁመው ኢትስ ፋይን ችግር የለውም አቤል ልጅ እኔ ማክሲ ተረዳሁት በጣም ያዘ ቬሪ ጉድ ፖይንት ምክንያቱም ሳስበው ይሄ ነገር የሚያልቅ አይደለም 24 hours ብዙ ኤክስፔክት እነሱ ከዩአይ ብዙ ችግር የለባቸውም ማተር የሚያደርገው ስራው ማለቁ ነው ስለዚህ አቤል ይሄን ስራ አቤል ፍሮንት ኤንድ ይለቅ በስርዓት በቃ ዩዘር ኢንተርፌሱ ለክፉ አይሰጥም በጣም ቆንጆ ነው ለተመናገር ለዛው አቤል ይጨርስ እኔ ቶሎ ብዬ ፍሮንት ኤንዱ ምናምን ተውኩና ለዛም የነሳለ እኔ ለዛም ፍሪ ታይም ነበርኝ ያረፍን ነበር ሁለታችን ከዛ ራይት አዌይ ወደ ፒቹ ገባን ምክንያቱም ፒቹ በጣም ማተር እንደማያደርግ ተረድቼ ነው ራይት አዌይ ወደ ፓወርፖይንት ማዘጋጀት ላኪ ሚ ደግሞ አይደል ነው ከ3 ሳምንት ምናምን በፊት አዲስ እዚህ ኤፍቢ የተዘጋጀ ፒች ትሬኒንግ ነበረ በሄልት ፕራይዝ አዲስ አበባ ዩኒቨርሲቲ መጥቼ ነበር እንደ ድንገት እና ለክ እዛ ላይ ያዩዋቸው ሰዎች የሚናገሩት ነጥብ እንዴት ፕሮፌሽናል መሆን እንደሚችል ኮምፒቲቲቭ አድቫንቴጅ በጣም ማተር እንደሚያደርግ ነው አይተናልና እሱን ነበር ሶሎ ብዬ በቃ ላይክ አትሊስት ፍሮንት ኤንዱን እነሱ ይስሩት ይጨርሱ እግዚአብሔር ይርዳቸው አቤል በቃ ብቻውን ነው በቃ ይጨርስ እኔ አሁን ጣልቃ ገብቼ ከምረብሸው አትሊስት ላይክ ምናሽንበት ነገር እናስፋለኝ ቶሎ ራይት አዌይ ወደ ፒቹ ገባሁኝና እኔና እሱ ፖወርፖይንት ማዘጋጀት ምናምን ፕሬዘንቴሽኑ ማተር እንደሚያደርግ በጣም ኢምፖርታንት ነው ከዛ ምንድነው ሄደው የሆነ ሰዓት ላይ ጨርሰን ነበር ነው ለማ ፍሮንት ኤንዱ አልቆ ኤቭሪቲንግ ጨርሰን እንትን ቅብጣት ጀመርን አይደል ቅብጣት ጀመረን ምን ነው ለጥርስ የተመኘው አጥንት በመላስ አለቀሽ ነው በጣም ብዙ ሰው መጥቶ በቃ እናንተ ታሸንፋላችሁ ምናምን አለን እና ስንት ሰዓት ነው ራት በልተን ፒሳችን ዘግተን 4 ኪሎ ዋቱና አደረገ ላዛም ምናምን ወደ ታች ነው 4 ኪሎ አብሮት ዞረን በጀርባ ሙያ ለመግዛት
የኔ ጥፋት አይደለም አልበጣታ እና በጣም ብዙ ሄደን ነበር ግን ለሊቱ በጣም አክቲቪቲ ነበር በተለይ ለነሱ ምክንያቱም እኔ 9 ሰዓት ተኩል ሲል ሻውን ተኝቶ ነበር አንወሸ አቤል ተኝቶ ነበር ጨርሷል ኖላይና ዴል እየተጨቃጨቁ ነው በቃ በአቤል ስትትል ከዛ በቃ ረተዌ እኔም ገብቼ ተኛው ስራዬን ስለጨረስ በቃ ነጋ ጠዋት ደረሰ በዚህ አጋጣሚ ሜንተሮቹ ናቸው በቃ ሁሉንም እኔ ጥፋተኞች ናቸው ብዬ ማስበው ምክንያቱም ሜንተሮቹ እየመጡ የኛ ፕሮጀክት ፍሮንት ኤንዱ ቶሎ በቃ ስለተከፋፈለው ፍሮንት ኤንዱ ያለቀ ነበር የሆነ የሚጨበጥ ያ ብቻ ነበር የሰራ ነው የሆነ ሰዓት ላይ ማለት ነው እየመጡ እንዴ እናንተማ እንደዚህ ልታሸንፉ ነው እንዴ ሳምንት በቃ ቀበጡን እስከ ጠዋት ነበር የጀመረው ሰዓት እስከ 7 ሰዓት እስከ 8 ሰዓት ድረስ በስነ ስርዓት እየሰራ ነበር ከዛ በኋላ ነገሮች ትንሽ የሆነ ዳውንሂል ደስ የሚል ጊዜ ነበራቸው ገጠመኛቸው ራሱ በጣም የሚገርም ነው ከሀካቶን ጋር ተይዞ ግን ጥያቄ በዘነባቸው ከጂዲጂ ሀካቶን ጋር ግን አንድ ጥያቄ መጠየቅ የምፈልገው በጣም የሆነ ተስፋ መቁረጥ ያጋጠማችሁ ሰዓት ነበር እና እንደዛ ካለ ማን ነበር ግሩፕ ውስጥ የሆነ ሞቲቬተር ማን ነበር ካለ ሞቲቬት አሩ ነው ብቻ ሞቲቬት በቃ ሞቲቬሽን እንደው ማንፈልግንም ነበር ምንም ሞቲቬሽን በዛባቸው ከሜንቶሮቹ መጣው ኢኒሺያሊ ፖስቸር ሃይ አለ አይደለ በቃ በጣም ኮንፊደንት ስለሆነን ያነ ትንሽ ኮምፕሌሰንት ነገር ሆነ መጀመሪያ 9 ሰዓት አካባቢ እኮ አንደኛ ነበር ግቡ 9 ሰዓት አካባቢ እኮ አንደኛ ነበር አንደኛ እንወጣለን ያ ኢቭን ጨርሰን ዶርመንተኛ ፕላን ነበር ማታ 9 ሰዓት ላይ በቃ አይተሳይ ቶፕ 5 እኮ ጥሩ ነው ጋይስ እና መባባል ጀመረ እኔ ሁሌ በቃ ይሄ ነገር እኮ አንድ ሰዓት በኋላ ያልቀናል ይላል ቀስ በቀስ 8 ሰዓት ያልቃል 9 ሰዓት 4 ሰዓት ነበር ኢንተግሬሽን 4 ሰዓት ነው ኤግዛክት ከዛ ከፒቹ በፊት በጣም ዳውንሂል ላይክ ሎስ ሞመንት ነበር ወደ መጨረሻ መጨረሻ ላይ ወደ ፒቹ ልንወጣ ቪዲዮ ዴሞ ምናምን ራሱ እኮ የሆነ መጨረሻ ሰዓት ላይ ነው ያለቀው አይደል ላስት ሚኒት ነበር እሱ ኦኬ ቪዲዮ ዴሞም ነበረው ይሰራል አይደለ ያ ቪዲዮ ዴሞ ልናሳይ ነበር ፕላን ያደረግነውና ጊዜ ስላልበቃ ላይክ ላስት ሚኒት እዛ ውስጥ ሆነ ነበር ሪከርድ ያደረግነው ያ ብቻ ታሰብነው ቀደም ብሎ ነበር ፒቹን ውጡ ምናምን ሄደው አዳራሽ ግቡ ያሉ 3 ሰዓት ነገር ነበር እኛ ሜቢ እስከ 7 ሰዓት ነበር ያልቃል ፕሮግራም አይ ጌስ በአንድ ሰዓት በሁለት ሰዓት ያልቃል ነበር ሐሳባችን ግን ቀደም ብሎ ስለጠሩ በዛ መሀል ትንሽ መረባበሽ ናይስ አይ ደስ የሚል ጊዜ ነው እኔ እንደውም የመጨረሻ ጥያቄ አድርጌ ከዚህ ከጂዲጂ ሀካቶን ጋር ተይዞ አበዛንባችሁ መሰለኝ ጥያቄና የኔ ጥያቄ የሚሆነው ሁለተኛ ሻምፒዮን ስትሆኑ ሁለተኛ ደረጃ ስታጠናቁ ምን ተሰማችሁ ኦር ደግሞ ኤክስፔክት አድርጋችሁ ነበር በርግጥ ያላችሁ ነበር መጀመሪያ እናንተ ናችሁ ታሚል ነበር ግን እንዴት ሁለተኛ ኤክስፔክት አድርጋችሁ ነበር ወይስ እንዴት ነበር የሚለውንና ሌላኛው ደግሞ በዛው ያያዛችሁ እንድትመልሱ የሚፈልገው በቀጣይ ሌሎች በጂዲጂም ሊሆን ይችላል ብዙ ሀካቶኖች አሉ አይደል ዲፓርትመንታችንም አይስም ሀካቶን ያዘጋጃል በዚህ ሰከንድ ሴሚስተር ላይ ይኖራልና ሀካቶን ለሚገቡ ሌሎች ተማሪዎች የምትመክሩት ምክር ካላችሁ እሱን አንድ ላይ ያያዛችሁ እንድትነግሩ ነበር okay so ያየነው ነገር ማለት ነው the pitch like the most important part ነበር the pitch and the front end most people focus ያደርጉበትም actual back end ላይ ስለ ቴክስት ታኩ ምናምን ነው most people care የሚያደርጉት ግን the judges actual like how does it look የሚለውን ነገር ነው የሚያዩት ምክንያቱም 10 minutes ነው present ለማድረግ ያለ ስለ ቴክስት ታኩ everything explain አታደርግላቸውም right UI-ን ላይና pitch ላይም like asically focus ማድረግ አለብህ እንደ back end or እንደ ሌላው tech related ነገሩ ማለት ነው እንደ technical stuff so the pitch the most important part ነበር actually የብራና pitch ባይኖር ኖሮ ሁለተኛ አንወጣም ነበር የሱ pitch ነው ኬሪ ያደረገን አሪፍ pitch ነበር እና ያ pitch ላይ እና front end ላይ ፎከስ ማድረግ አሪፍ እንትን ነው ብዬ አስባለሁ ፐርሰናሊ ሌላ እውነት ለመናገር ፒቹ ኢምፖርታንት ነው ግን እኔ በጣም ኢምፖርታንት ነው ብዬ አስነ ዲቫይስ ላይክ ለማንም ሰው የምናገረው ቲም ሴሌክሽን ላይ ነው እውነት ለመናገር ቲም ሴሌክሽን ነው እኔ አሁን እዛ ገብቼ አዲስ ሰው ታውቄ እንደ ልብ ላይክ ቢሆን ኖሮ አይ ቲንክ things without it ሌላ ቦታ ነበር ማለት ኢቭን ይሄ መግባባቱ ራሱ በደንብ ኮላብ ለማድረግ ራሱ መግባባት ያስፈልጋል እሱ ራሱ ታይም ይፈልጋል ፕላስ ደግሞ ይሄ ተገድቦ የተሰጠ ታይም አለ 24 ወር ከሆነ በ24 ወር ውስጥ
ኮላብ አድርገህ ድጋሚ እንትን ማድረጉ በጣም all that within 24 hours አስቸጋሪ ነው። ከዚህ ላይ ደግሞ ቲም ኮላቦሬሽን በጣም ኢምፖርታንት ፓርቱ ነበር ሃካቶን ለማሸነፍ። ምክንያቱም ቲም ሃካቶን ብቻ አይደለም ማለት in every aspect ላይ ስራ ላይም every time ላይ ቲም ማተር ያደርጋል ብዬ አስባለሁ። እና እውነት ለመናገር ጥሩ ቲም ነበረን። ያ በተለይ ብዙ የሚያውቅ ሰው ራሱ ቢኖር ላይክ እያንዳንዱ ፊቸር ላይ እየተጨቃጨቀ ጊዜው የሚያልፍ ከሆነ ፕሮዳክቲቭ አይሆንም። እንደዚሁ ግን አንድ የሆነ ወጥ የሆነ አስተሳሰብ ኖሮ ሁሉም ሰው እየተግባባ it's just like ያንድን ሰው ሐሳብ ለማራመድ ሳይሆን for the best of the team ጥሩ ሐሳብ ለማቅረብ ጥሩ ውጤት ለማግኘት ስለሆነ እዛ ላይ ጭቅጭቅ የለም። እኛ ጓደኛሞች ነን። ከዛ በፊትም ባህሪያችንን እንተዋወቃለን። የትኛው ትክክለኛ ሐሳብ እንደሆነ የትኛው የተሻለ እንደሆነ ስለምናውቅ እዛ ላይ ብዙ አላተኮርንም። ዋናው ስራው ላይ ነው። ደስ ይላል። እኔ ራሱ በጣም ጥሩ የሚባሉ ምክሮችን እየወሰድኩ ነው እና በተለይ ለሃካቶን እንደዚህ በቲም ኮላቦሬሽን ኢቨን አይታችሁ ከሆነ እኔ በግሌ ገጠመኝ ነገር ቢኖር ፐርሰናሊ ምንድነው እንደዚህ ሃካቶን ይቀርና ኖርማል ፕሮጀክቶች አሉ አይደል የምንሰራቸው ኤቭሪ ፕሮጀክት የምትሰራቸው በአሪፍ ቲም ይሄ ማለት ቅድም እሱ የነሳ ፖይንት አለ አሪፍ ፖይንት አይደለ እንትን ማለት አይደለም አንድ ሰው ብቻ በደንብ የሆነ ስኪል የሆነ ሁሉም ኤሪያ ላይ ራሱ ስኪል ቢኖረው ቲም ኮላቦሬሽን በጣም ወሳኝነት አለው። ምክንያቱም ሁሉም የተግባባበት ስራ ነው የምታመጣው አይደለ ኢቭን በቲም ተከፋፍላችሁ እዛው ፐርሰናሊ ወስዳችሁ ነገሮችን አንደኛው በጣም አሪፍ ሆኖ ያንዱ ግን ያልተሰራ ነገር የሚሆን ከሆነ አሴ ቲም አይደለ ቫሉት የምንደረገው ሰው ፕሮጀክት ላይ ኮላቦሬሽን በጣም አሪፍ እንደሆነ እና ደግሞ ፕሬዘንቴሽን ያሉት ነገር አንዳንዴ የሆነ ስራይ ራሱ ያወራ የምንለው ነገር አለ እና sometimes ለምን ስራችንም ጥሩ ሆኖ ከዛ ፕሬዘንቴሽናችንም ጥሩ ቢሆን it's for the best of the team ስለዚህ አንዳንዴ because time constraint ስላለ ጀጅ ሲያደርጉም የተወሰነ ታይም ይሰጣል ይመስለኛል አይደል ስለዚህ ያ ታይም ላይ ስለሆነ ጀጅ የምንደረገው ፕሬዘንት የምናደርግበት ወይም it matters የሚለው ነው ያለው I guess ጀጅ like ሲያደርጉሽ ራሱ ሰዎች ጀጅ ሲያደርጉ ባይስ አላቸው ሰው አሁን ለምሳሌ ከችግር አንፃር አሁን እኔ ያንን ችግር ማልፍበት ቢሆን ኢንታይት ያደርግሻል ለምን ያንን ነገር ሰፖርት ለማድረግ ለምን እኔ ያልፍበታለሁ ለምን ፒቹም ጠቃሚነቱ እንደዛ ነው ላይክ ያ ጀጅ እንዴት ነው ያን ችግር አዌር ከሆነ የበለጠ ያንቺን አይዲያ ሰፖርት ያደርጋል እና ፖይንቱ ከችግሩ መነሳት ያለብን እነሱን ለማስረዳት የሚሆነው ለዛ ነው ለምን ሁላችንም ከባይስ አንፃራችን ነው ጀጅ የምናደርገው ስለዛ ዋናው እነሱ ምንድነው ሊፈልጉ የሚችሉት ብለው መረዳት በጣም ለሃካቶኑ በደንብ ይጠቅማል ለሌላ ፕላስ አሁን ለምሳሌ ሃካቶኑ አይዲያው ሲሰጠን ክሊርሊ የምንሰራባቸውን ፊቸሮች ሊስት አውት አድርጎ በእነሱ መቀጠል ነው እኛ አስ ሃካቶን ወይንተው ማለት ነው ሞር ፊቸሮች ፓይል አፕ ማድረግ ጀመረን እና የሆነ ኮምፕሊት አፕ በ24 ሰዓት የምንሰራ መሰለን but like 24 hours ነው nobody እንደዛ ያደርጋሉ ብሎ ኤክስፔክት ያደርግም right certain basic የሚባሉ ፊቸሮችን ሰርቶ መጨረስ ነው እንጂ ፓይል አፕ ማድረግ I think most people የሚያደርጉት ነገር ነውና በጣም ጥሩ ጊዜ ጂዲጂ ሃካቶን ብቻ ያልና በዛንባቸው መሰለኝ አሁን እንመለስ ወደ ቲማችን እንመለስና መሀል ላይ ጥያቄ ከመጣልን ወደ ጂዲጂ እንመለስ ስለ ሮሃ ቲም እንመለስና ቅድም ላነሳ የነበረውን ጥያቄ ግን መልሶልኛል ሮሃ ቲም አሁን ምን ላይ እየሰራ ነው ወይም እጃችሁ ላይ ያለ ፕሮጀክት የሚለውን ላነሳላችሁ ነበር ግን ኦልሬዲ ቅድም ሜንሽን ስላደረጋችሁት ግን እንደኔ ጥያቄ ሮሃ ቲምን ወደፊት ምን ላይ እንጠብቀው ምን ይዞልን ሊመጣ ይችላል ብለን ኤክስፔክት እናድርግ ወደፊት እንግዲህ ሚስተር ማገን አንዳንድ ቦታዎችን እንትን ይችላል ግን አሁንም ቤዚክሊ ከክላስ ወጥተን አንዳንድ ነገሮችን ከአዲስ አበባ ዩኒቨርሲቲ ጋር ተገናኝተው ግን ከክላስ ወጥተን አሁን ሃካቶን ወይም የተለያዩ ነገሮች እየተሳተፈ ነው honestly እንደዛ ነው ተማሪዎች የምንመክራቸው to be up frank ምንም ክላስ ውስጥ የተማርነውን ነገር ሃካቶን ላይ አልተጠቀምንም ምን so ምክንያቱም ዌብሳይት ነው አይደል ይሰራችሁት so websites internet driven programming በኋላ ነው የምንማረው so ምንም አልተጠቀምንም that's the importance of እንደዚህ ከክላስ ውጪ የተለያዩ environmentዎችን ራስን ቼክ ማድረግ የሚጠቅመው በዚህ ነው ግን I think እኛ አክቲቭ ነን በዚህ ጉዳይ ግን honestly አቤል እንዳለው ነው I think በጣም ኢምፖርታንት ብዬ የማስበው ቲም ሮሃን ምን ላይ እናየዋለን ከተባለ as an individually አንድ ነገር ላይ መደምደም አይቻልም
ኢንዲቪጁዋሊ ሊሚት ማድረግ ነው ራስን ሊሚት ማድረግ ነው ያው እንደኔ ዞር ዴቨሎፕመንትን አንድ ነገሮች መቼስ ያው በጤናው ዘርፍ አረ አይታወቅ እንዴ ተስፋል አይታወቅ ሜቢ ቲም ሮሃ ቲም ስናየው እኔ ሆነስቲ ወደፊት ሜቢ የሰራናቸው ፕሮጀክቶች ይለቁ ሶስቱም ይለቁ መጀመሪያ ሆፕ ማድረግ አንድ ነገር ነው ግብ መስራት ግብ ምናምን ጥሩ ነው ግን ከማውራት ትንሽ መቆጠብ ጥሩ ነው ያስ እኔ ፐርሰናሊ ብዙ ባወራን ቁጥር ደለስ ዊ ዊል ወርክ ኦን ኢት ስላወራን ይመስለኛል ለዞም ሁለተኛ ማለት እንትን ነው ሜቢ እስቲ ስራ ስኮላርሺፕ ኦላም ትለቅ ሜቢ እሱ ላይ ፎከስ አደርጋለሁ እኔ እሱም የራሱ አሁን ቲም ሮሃ ላይ ራሱ ሆኖ ፓርቲኩላር ስፔሻላይዝ አሁን የምናደርግበት ነገር አለ አይዲያ ከማንም ይውጣ አስ ቲም ዴቨሎፕ ማድረግ ላይ ነው ሌላኛው ሜቢ ኢንዲቪጁዋሊም ብዙ ቦታዎች ላይ እንታየኝ እንችላለን ኢንዲቪጁዋሊ አስ ቲምም እንደዛው እኔ ፐርሰናሊ አይ ዋንት ቱ ፎከስ ኦን ይሄ የኛ ዲፓርትመንት ማስተካከል ላይ ሆነስሊ ማስተካከል ብዙ ችግር ኖሮበት አይደለም ግን ምንም ችግር እውነት በጣም it's one of the best departments honestly እውነት ለኔ ፐርሰናሊ in my honest opinion እንደዛ ነው ትንሽ ለምሳሌ ለተማሪ ኢንተራክሽኑን ማፋጠን ተማሪን ከሲኒየር ተማሪው ጋር ማገናኘት አሁን እኔ ፐርሰናሊ አሁን በጣም ቦቱን ራሱ ስሰራው በጣም የጠቀመኝ ከሲኒየሮች ጋር ማገናኘት ነው ምክንያቱም ሪሶርስ እነሱ ጋር ስላለ ፓስት ኤግዛም እነሱ ጋር አለ ብዙ ማቃቸው ሶ በጣም የምፈልገው ምንድነው ዲፓርትመንቱ ላይ መስራት ነው ማስተካከል የሚቻሉ ነገሮች አሉ እኔ ኢንዲቪጁዋሊ አስ ቲም ግን ስኮላርሺፕ ፖሎ አለ የጀመርናቸው ስማርት ኢቨንት ፕላኒንግ ምናምን አለ ያ ይኖራል ብዬ አስባለሁ ገና ምን ተጀመረ እንዳልተጀመረ ነው ያ ሻው መጨመረው ሜቢ I guess hopefully ይሄንን ስማርት ኢቨንት ማኔጅመንት አፕ ያው ለኛ ለተማሪውም ስለሆነ ሐሳቡ hopefully ዲፕሎይ ተደርጎ እናንተ የምትጠቀሙበት ሁላችንም የምንጠቀምበት ጊዜ ያደርሰናል ሳም ዲሞ ደግሞ እዚህ ቪዲዮ ላይ እናሳያቸዋለን sure ያስባላ እዚህ ፕሌስ ኮንድረስ ሲጋር የረሳነው ነገር ደግሞ ፕሮጀክት ሲሰሩ ላይክ ወደፊት የት ቦታ ሊደርስ ይችላል የሚለው ነገር አሁን በአጋጣሚ አይዲያው ደህና አይዲያ መጥቷል አይ ቲንክ ብራር ነው መሰለኝ we run ads on it ብለን አስበን ነበር so I think if we can run ads የተለያዩ maybe ቢዝነስ የሚሆነው ቢዝነስ or ከኤቭሪ ኢቨንት ደግሞ የምትወስደው ተቆራጭ ገንዘብ አለ ሰርቪስ ፊ አለ ፔመንት ጌትዌይ ሜቢ ሞኔታይዝ ማድረጉ ቀላል ነው ዋናው ሰርቪሱ እንዴት ነው ነው ላይ ቢኖር በጣም ደስ ይለው ነበር ይሄን ስናገር ቢሰማ እኔ ሁሌ ገንዘብ ስል ነው የሚያገኝ ግን ሜቢ ይሄ ለዩዘሩ ሰርቪስ መድረስ በጣም ፋን ቤዙ ቢልድ ሲደረግ ለዩዘር ሰርቪስ ከመስጠት ከተነሳ ገንዘቡ ይመጣል ብያስባለሁ ማን ዌልካም ሆነስቲ አይደል ዩዘሩ ካለ ገንዘቡ አለ ብቻ ዩዘሩን ኢንተረስት የሚያደርገው ነገር ዩዘሩ ፋን ቤዙን ቢልድ ማድረግ ነው ብያስባለሁ ያ ደስ የሚል ያነሱ ነው ሮሃ ቲሞች በእውነቱ በጣም እኛ ራሱ ኢንስፓየርድ እየሆነ ነው እዚህ ጋር አይደስ የተነካን ነው እዚህ ጋር እኛ እንግዲህ ሮሃ ቲም እኔ ጥያቄ አለ ከሮሃ ጋር ብዙ ጥያቄዎች የመጡልኝ ነውና እንደውም ቅድምም ሳም ፖይንት ነካክታችኋል መጀመሪያ አካባቢ ራሳችሁን ኢንትሮዲዩስ ስታደርጉና ምናልባት አሁን እዚህ ጋር ቅድም ብዙም ያልሰማም ሰው ካለ እንዲሰማው እስቲ ያንዳንዳችሁ ማለት የምትወዱት ወይም ስፔሻላይዝ ያደረጋችሁበት ኤሪያ ስፔሻላይዝ ማድረግ ስንል ለምሳሌ እንትን ብዙ ሄድንበት ላይሆንም ይችላል ግን በጣም የምትወዱት አለ አይደለ ከቴክ ኤሪያ ውስጥ የትኛው ለምሳሌ ፍሮንት ኢንድ ላይ በደንብ የሚሰራ ሰው አለ ባክ ኢንድ ላይ የሚሰራ ሰው አለ ከዛ ደግሞ ቅድም እሱም ሲያነሳ ነበር ኤአይ ፊቸሮች ላይ አንተን አይደለ ኤአይ ላይ ኤአይ ፊቸሮች እንደዛ መስራትና የትኛው ኤሪያ ላይ ነው ስፔሻላይዝ ያደረጋችሁት ከሚል ያደረጋችሁ የሚለው ነገር ሞዴል ያደርጋል ስለኛል ያ ኤዱኬሽናል ቴክኖሎጂ ላይ በደንብ እየሰራ ነው ነገር ግን I feel like እኔና ብርሃንን ለተም አንድ ክላስ ስለነበርን የሆነ ቢዝነስ ፕላን ያወጣነው ነገር ነበር ሶ የሀገራችን አግሪካልቸራል ሰፕላይ ቼን በጣም like ጥሩ አይደለምና maybe agritechም people could focus on it maybe እኛ የሰራናቸው ፕሮጀክቶች ባይሆኑ ግን I think like agriculture and technology they make true combination ብዬ ማስበው ነገር በተለይ እኛ ሀገር ሲቹዌሽን ላይ ብዙ መስተካከል ያለባቸው ነገሮች አሉ I feel like people could focus on that but yeah education and technology health tech
አሁን ሪሞት ቴሌሄልዝ እየተጀመረ ነው ያ so all of specializations እሱም ስለ AI ነግሯል ፊንቴክ is also በጣም ፊንቴክ አሁን አሪፌ I don't know what I like anyways yeah ፊንቴክም በጣም የኢትዮጵያ ቴክኖሎጂ ላንድስኬፕ እኛ ከገባንበት በኋላ ነው የምናውቀው እንደዚህ ሰፊ መሆኑ እኔና ኖላይ የለም ግን እኔና እሱ ሞስትሊ ኢንትረስትድ የሆነው AI and ML ነው እና I feel like AI የሆነ the biggest gold rush ላይ ያለ ነው እና እሱ ላይ ፎከስ ማድረግ I think ሁላችን ቤኔፊት ያደርጋል አሁን just off the top of my head እኔና እሱ sign language detection like በአምሃሪክ and some other local languages በሱ ላይ እየሰራ ነው ዝም ብለን as a side project የኔና እሱ ኢንትረስት basically እሱ ላይ sign language detection ያልከው in Amharic in some local languages አሁን recently እየሰራን ያለው ነው ML related project እሱ ላይ ነው ናይስ ነው ብዬ አስባለሁ አሁን በአይኤስ ሰከንድ ላይ ጀምራችኋል ብዬ አስባለሁ ኢንፎርሜሽን ሪትሪቨል ሲስተም ኮርስ ላይ አንድ የሚሰራ ፕሮጀክት አለ ኢንተረስቲንግ ፕሮጀክት ነውና እንደዚህ አንድ ሎካል ላንጉዌጅ ላይ ከእንግሊዝኛ ውጪ ያሉ ላንጉዌጆች ላይ እንደዚህ ቴክስት ስቴመር አለው እንደዚህ ብዙ ነገር ተደርጎ ከዛ ደግሞ ሰርች ኢንጂን ላይ ያን ከብዙ ቴክስት ኦፍ ማስ ቴክስት ካስገባ በኋላ ከዛ በኋላ የሚሰራበት ጀስት ይሄ ናቹራል ላንጉዌጅ ፕሮሰሲንግ ይሰራልና አሪፍ ቤዚክስ አላችሁ ብዬ አስባለሁ አሪፍ ኮርስ ነው ያያየው ነበር ፕሮጀክቶችን ኢንትረስቲንግ ይመስላል ያ እስቲ እናንተስ ነው እኔ ከቴኩ ትንሽ ወጣል ልበል ቴኩ ላይ ብዙ አወራን ኢንተረስት ከዩአይ ዩኤክስ ላይ በጣም ኢንተረስት ነኝ ከድሮም ጀምሮ ግራፊክ ዲዛይን ዩአይ ዩኤክስ ነበር ኢንተረስቱ አለ እሱን አልጠብቀውም ግን ሌላኛው በጣም ኢንተረስት የሚያደርገኝ ነገር ዩዝ ዴቨሎፕመንት ነው ፎር ሰም አር ኖ ሪዝን እኔም እስካሁን ግልጽ አልሆነልኝም ዩዝ ዴቨሎፕመንት ላይ በጣም ፎከስ ማድረግ ፈልጋለሁ it's not just a simple thing አይደል ስለ አሁን እኔ ፐርሰናሊ ኢምፓክት ከመፍጠር አኳያ ነው what I'm trying to say is አሁን ለምሳሌ I don't know if you እነሱ ያውቁታል I wrote a book children የህፃናት ታሪክ የስቶሪ ቡክ ፐብሊሽ ማድረጉ ትንሽ አስቸጋሪ ነው ታውቃላችሁ ኢትዮጵያ ውስጥ ግን Amazon Kindle ላይ ምናምን I was trying to publish it እና honestly the book ምንድነው ቴክ ህፃን ልጅ ከህፃናቱ ጀምሮ ወደ ቴክ ኢንቱዚያስት እንዲሆን ኢንቫይሮንመንት ኢንቱዚያስት እንዲሆን እኔም ኢንቫይሮንመንት ኢንቱዚያስት ለምሳሌ ኢትዮጵያን ግሪን ሌጋሲ ላይ የሆነ ሪሰርች ከሆነ ጓደኛዬ ጋር ሰርቻለሁ well እንዴት ነው እንትን ማድረግ ይቻላል ኤቭሪ ታይም የሆነ ህፃናቶች ዩዝ ላይ ዴቨሎፕ ከተደረገ እኛ ያለፍንባቸውን ችግሮች አልፉ ማለት ኢምፓክት ክሬት ማድረግ ማለት እሱ ነው ለኔ እኛም ብዙ ነገር ኢምፓክት መፍጠር ይቻላል ከብዙ አኳያ ግን እኛ ያለፍንባቸውን ችግሮች እንዳልፉ ዩዝ ዴቨሎፕመንት በጣም ፎከስ ማድረግ ይችላል ምክንያቱም እዚህ ሲገባ ስለ ቴክ ሮል የሚያቅሰው አለ why not ያኔ why not then በሚለው ከህፃናት ጀምሮ ቴክ ኢንቱዚያስት እንዲሆኑ ዩዝ ዴቨሎፕመንት ላይ ብሰራ በጣም ደስ ይለኛል ወደፊትም አሁን I'm trying to do some things honestly no that's nice አሁን ዴል ያለውን መልሼ ደግሞ I'm sounding like a broken record ግን ያው obviously እኛ ስናየው አሁን የሬቮሉሽንን እያየን ስንመጣ day by day like the power of AI እያየን ነው like በጣም ብዙ የሚጠፉ ፊልዶች አሉ በእርግጠኝነት በጣም it's a powerful tool እና hopefully እነዚህ ኒውራል ኔትወርኮች ምናምን እንዴት እንደሚሰሩ እና hopefully more projects እኔም እዛ ውስጥ ኢንቮልቭድ መሆን ፈልጋለሁ ለምን የሚጠፋ ፊልድ ውስጥ ሆነ ተቀምጦ ማየት just pointless ኢንተርኔት የነበረ ወይም ኮምፒውተር ሲመጣ ጸሐፊዎች ምናምን እንደጠፉት ሁላ እንደዚህ አይነት የሚጠፉ ፊልዶች ይኖራሉ እና እኔ ላይክ ከሚጠፉት ሳይሆን ያንን ዲቨሎፕ ከሚያደርጉት ነው ስለፈልግ I guess I hope ብዙ ፕሮጀክቶችን በዛ ለመስራት አስባለሁ አብዛኞቻችሁ AI ቤዝድ ነገር ላይ በደንብ ደስ የሚል ነገር ነው በጣም ምክንያቱም ቅድም እንዳልከው ነው እንትኖች just ይሄ how it works የሚለውን behind ለምሳሌ AI ካለ AI የሚሰራቸው ነገሮች ራሱ ካሉ how it works የሚለው ነገር ማጥናትም አንድ ትልቅ ነገር ነውና AI ፊቸሮች ላይ AI ቢዝነስ ነገሮች ላይ ፎከስ ማድረጋችሁ ደግሞ it is interesting እና ደግሞ አንድ ሰው የሚወደው ነገር ካለ ከAI ጋር ለምሳሌ IS የሆነ ሰው ሶፍትዌር ኮምፒውተር ሳይንስ ወይም ደግሞ ቴክ ሪሌትድ የሚወደው ነገር ካለ አንድ ላይ ኮላቦሬት ሊያደርጋቸው ይችላል አሁን ለምሳሌ አንተ የህፃናት ቡክ ነበር አይደል የምትጽፈው እና እሱን እንዴት ነው ያደረከው ከድሮም ጀምሮ ኢንተረስቱ ነበረ ማለት ነው ከድሮም
ግሬድ 12 ላይ ነው በጣም ኢንትረስት የጨመረው። ኦኬ ስለዚህ ግሬድ 12 ላይ ያለህን ኢንተረስት አምጥተህ ከቴክኖሎጂ ጋር ልጆች ቴክኖሎጂ እንዲያቋርጋል። ስለዚህ ቴክ ሪሌትድ ነገር ግዴታ ሊሆን አይገባም። ኮዲንግ ብቻ ሳይሆን ሌሎች ነገሮችንም ክሪኤቲቭ መሆን እንችላለን። ኦኬ በዚሁ ያው የጠየቅናቸውና ፐርሰናል ነገሮች ላይም ቤዝድ እናድርግና ቲም ሮሃ ላይ ሆነ ወደ ፐርሰናል ነገሮች እንምጣ መሰለኝና ፐርሰናሊ እኔ ያሰብኩት አንደኛ ጥያቄ ከምን ከቴክ ውጪ ያው ከቴክ ስራዎች ውጪ ሌሎች የሚሰሩት ነገር ኦር ኢንተረስት የሚያደርጋችሁ ነገር ምንድነው? well እኔ ቶስት ማስተርስ አንዳንድ ጊዜ እሄዳለሁ። ቶስት ማስተርስ ሲስተምስ ፐብሊክ ስፒኪንግ የሚጨምር እንትን ነው። ከዛም ተረፈ ሮትራክት ክለብም ከሴንት ጆሴፍ ጀምሮ ላይክ ኢንተራክት ነበር። ሮትራክት ያሳድጋል። ያ እንደዚህ አይነት ነገሮች አይ ፊል ላይክ ሜቢ ሱቅ ይችላል ግን አይ ቲንክ ሶሻል ኮዞችን አድቫንስ ለማድረግ የሚችል ይመስለኛል። ግን አይ ፊል ላይክ ቦር ሶሻል አንትረፕረነር ይላል እና ምን ክለብ ነው ያልከው? ሮትራክት ሮትራክት ክለብ ኢትስ ጀስት ሮተሪ የሚባል እንትን አለ ድርጅት አለ። ግን ላይክ ደረጃ በደረጃ ነው። ኢንተራክት ክለብ ከ18 ዓመት በታች ነው። ከዛ በላይ ሮትራክት ክለብ አይ ቲንክ ብዙ አዲስ ተማሪ ይሳተፋሉ ሮትራክት ላይ። ያ ሮትራክት ኢዝ ቬሪ ናይስ። ኮሚኒቲውም ያስፈልጋል። ዝም ብሎ ቴክ ዝም ብሎ መስራት ይችላል የሆነ ክፍል ውስጥ ተቀምጠን፣ ነገር ግን ወተን ከሰዎች ጋር ኮሚኒኬት አድርገን ኮሚኒኬሽን ኔትወርክ ወሳኝ ነገር ነው። ቴክ ላይ ከሰዎች ጋር ምንድነው ችግራቸው ዌር ዱ ዴይ ስታንድ ማወቅ አለብን እና ያ እንደዚህ አይነት ነገሮች ላይ ይሳተፋሉ። እኔ ፐርሰናሊ አውትሳይድ ኦፍ ላይክ ኮዲንግ ምናምን ነገር I love working out and stuff. በዛ ላይ ደግሞ ስለ ቫሪየስ እንትኖች ለማንበብ ሞክራለሁ። የሆነ ኮንቲኒየስ ለርነር ለመሆን ሞክራለሁ in topics like physics, philosophy, etc. I'm a long way off. like ብዙ የሚቀረኝ ነገር አለ but polymath አይነት ነገር መሆን እፈልጋለሁ። right የሆነ ብዙ ነገሮችን ሪድ ለማድረግ ሞክራለሁ። ያ my hobbies basically እነዚህ ነው። well ከኢንትረስት አኳያ እንዴ ምንድነው የሚባለው ምላሴን ዴቨሎፕ ማድረግ በጣም ፈልጋለሁ። ምላስ በጣም የሚሸጥ ነገር ሶፍትዌር ኤንድ ምላስ ዲቨሎፕ ያው በጣም ኢምፖርታንት የሆነ ነገር ነው ብዬ አስባለሁ። የሆነ አስተማሪ ነበር እና ዶንት ዩ ጋይስ ሪሜምበር ሂም ተመዝገን ትዝ ይላችሁ? ያ ምላስ ይሸጣል ይል ነበር። ያ ዘፈን ቆይና አሁን ያ እሱ ነው። ሌላ አዲሽናል ነገር ኢንትረስት የሚያደርገኝ ሆነስትሊ ትንሽ እንትን ነው ቶስት ማስተርስ ላይ ምናምን እኔና ቤላ አንዳንዴ እንሄዳለን። ከአንዳንዴ ያ ኦል ኢን ኦል ብዙ ወራው ካሜራማኑ አሳዘነኝ። በጣም ደከመው ብዙ ወራና ያ ቲንክ ኤምኤንም አክቹሊ አንዳንድ ጊዜ ኤምኤን ዩኤንኤ ዩናይትድ ኔሽንስ አሶሲዬሽን የአዲስ አበባ ዩኒቨርሲቲ የፐብሊክ ሪሌሽንስ ላይ በጣም ያ እሱ ላይ ሜቢ ኦኬ ዊል ሲ እንግዲህ እስቲ አይ ጌስ የኔ መስ ትንሽ ከነሱ ለየት ይላል ይመስለኛል። እኔ ኖርማሊ እንደዚህ በፍሪ ታይሜ ብዙ ራሴን ላይክ የላይፌን ነገር ኦፕቲማይዝ ማድረግበት ለምን እንደዚህ ሪፒቲቭሊ ማድረጋቸው ነገሮች የማስተካከል ላይክ ማሻሽልበት ነው ማስበውና ኖርማሊ ቤት የሆነ አንዳንዴ ውሃ መጥፋት ሲኖር ላይክ ሮቶ አለ ኦብቪስሊ አንድ እሱ የተስተካከለ ነገር ነው አይደል? ከዛ ግን መቼ እንደሚጠፋ አታውቅ። ከጠፋ ጠፋ ነው። ከዛ እሱ ትልቅ ችግር ውስጥ ነው የምትገባው። እና እሱን በጣም ሐሳብ የነበረው አይ ጌስ ያው አይሱስ ሞር እየገባው ስለመጣው ነው እንጂ ሞር ላይክ አርዱዊኖ ላይ ራሴ መግፋት ፈልጋለሁ። ሐሳብ የነበረው ላይክ ምን ያክል ያው ነርዲ መልስ ነው ይሄን አይገስ ለሆቢ ላይ ታሰብ ይችላል። ግን ምን ያክል ውሃ እንዳለው በጣም ሲምፕል ሲስተም ነው። ይሄን ያህል የተወሳሰበ ነገር አይደለም። ጀስት ምን ያክል ውሃ ሞኒተር እንዳለ ለምን አንተ ዩ ኦፕቲማይዝ ምን ያክል እንደምትጠቀም ውሃ እንደማይመጣ ካወቅ በጣም አስቸግሯል ማለት ነው። ያ በጣም አይ ከፐርሰናል ችግር ነው አንዳንዴ አስቸጋሪ ነው። ያ አንዳንድ ጊዜ እኮ ወደ ሶሉሽን የምንሄደው ከሚገጥመን ፕሮብሌም አንፃር ነው። ያ እንደዚህ በጣም ላይክ ውሃን ዶርም ውስጥ ራሱ በጣም ልክ ነው። ያ ፕሮብሌሞች እኮ የሚነሱት ካለንበት ከምንኖርበት ኤሪያ አንፃር ተማርገ ያ
ያው በጣም ኢንተረስቲንግ ነው። ከፐርሰናል ጠይቃችሁ ጥያቄዎች ካሉ እና እነዚህ ሆቢዎች የሆነ ትንሽ ጫን ያሉ ናቸውና ሌሎች እንደዚሁ እንደፈን የምታረጓቸው ነገሮች ምን ያረጋቻል የሚለው honestly አሁን እኔን የምሰራው basically ኖርማል ሰዎች ነው ምንም እንደዚህ በጣም የተለየ ሰዎች አይደለም። ሁለተኛ ስለወጣ አክቶ ምናምን ይሄን ያህል የተለዩ ሰዎች አይደለም። ግን በቃ እንደ ኖርማል ሰው ምክንያቱም አንዳንዴ በቃ ሀካቱን ገና ለምሳሌ ፍሬሽ የገቡ ሀካቱን ያሸነፉ ናቸው ሲባል ጀስት እንደ ትልቅ ነገር ነው የሚያየው። ኦፍኮርስ ትልቅ ነገር ነው፣ ግን እናንተ ጀስት ኢንተርቴን የምታደርጉበት ሌላ ነገር እንዳለ ጀስት አንተ እንዳልከው ሂውማን እንደሆናችሁ ጥሩ ጥያቄ ነው። አሁን እንደዚህ ስናወራ እኮ ነው ሮተራት ምናምን አዲኖ ስለ ትንሽ አበዛ ያ እንደ ኖርማል ሰው በቃ ፊልም እናያለን፣ ኳስ እናያለን፣ አንዳንድ ሙዚቃ እንሰማለን። እኔ በዚህ አጋጣሚ ልጠይቅህና የትኛው ክለብ ወገን እንፈጥራለን እዚህ ዩናይትድ ሲሸነፍ እኛ ግን እናሸንፋለን። ሰው እዚህ ጋር አንድ አጋር አግኝተሃል እዛ እኔም በቃ አይ ወርክ አውት ኳስ ያለው አይ ሊስን ቱ ሚውዚክ ምናምን እንግዲህ ወርክ አውት ግን ሲቲ እንደውም ከነገር ስቲል አንድ ከተማ ነው ችግር ፈታ የምንልበት ነገር አይጠፋም። ፋሚሊ ታይም ምናምን አይጠፋም። በጓደኞች ጊዜ ማሳለፍ which is a very አስፈላጊ ነገሮች ከፊልሙ ጋርም ከምኑ ጋርም አብሮ ማስኬድ ምናምን እኔ አይ ጌስ አሁን ፊልም በደንብ እያየሁ ነው። ድሮ ብዙም አይሰው አልነበርኩም፣ ግን አይ ጌስ አሁን like it's anime ምናምን I feel like ብዙ የሚሳካላቸው ሰዎች honestly ብዙ የሚሳካላቸው ሰዎች ቴክ ላይ ምናምን በቃ የሚወዱት ሲሰሩት የሚወዱት ሰዎች አሉ። honestly አሁን ፊልዳችሁም maybe freshman የሚታዩ ከሆናችሁ is take really for me ትንሽ ፕሮጀክቶች ሰርቻለሁ ምናምን በቃ unless productive መሆን ከፈለክ በስነ ስርዓት like ወደው ነው የምትሰራው። ምክንያቱም እኔ ሳስብበት አሁን እነዚህ ነገሮች ባንወዳቸው አንሰራውም ነበር። ፍላጎታችን እንትን ባይገፋፋን it doesn't make sense። ምክንያቱም አንድ ነገር ስትሰራ ራሱ የምትፈጀው ታይም ዌስቴጅ አይደለም። ምክንያቱም ሳትወደው የምትሰራ ከሆነ ያን ሁሉ ታይም መቀመጥ ለምን አስፈለገ የሚመስል ሊነሳ ይችላል። to add to that honestly IS ዲፓርትመንት እና መምረጥ ሲስ መግባት ሶፍትዌር it doesn't really matter. Let's be honest here እውነት ለመናገር the one thing matter የሚያደርገው በገባበት ሰው ኤክሴል ማድረግ ነው። ባቁሙ በተሻለው አቅም ኤክሴል ማድረግ ነው። nobody knows አሁን ሰርዲሮችን አውቃለሁ ብዬ አልጠይቅ ብዙ አምደክ ያኔ የጂዲጂው ራሱ ሜንቶሮቻችንን በጣም ብዙ የመጠየቅ ኢንተረስት የለም። ምክንያቱም they might give you suggestions ግን they don't know everything like የምትናቀው ራሳችንን ስንሄድበት እና like ፈርስት ይር ላይ ዲፓርትመንት አሁን ያጨናነቀው ሰው ይኖራል። it all comes to ያቺ አንድ ቦታ ገብቶ ኤክሴል ማድረግ ኢንተረስት ከሌለ honestly እኔም አሁን ለምሳሌ I'm fully taken to just it's very harsh statement ለኔ ፐርሰናሊ ሰው በገባበት ኤክሴል ማድረግ ነው። እስካለበት ድረስ ይሰራል። እስካለበት ድረስ መሀል ሰፋሪ ላለ መሆን ነው። ተመርቆ ግራጁዌት ማድረግ አንድ ነገር ነው። at the same time ደግሞ ትምህርቱ ብሮድ ስለሆነ ከዛ በኋላ በፋውንዴሽን ነች ገና it's a BA degree ኢንተረስቱ ላይ ፎከስ ያደረገ ሰው ቢገባ ጥሩ። ግን nobody knows እንደዚህ ይሄ ሰው ስለሚያውቅ ይሄ ልጠይቅ it doesn't እኔ ብዙ ኮንሰርን አትስጡበት እዛው ጊዜ ይወስናል ብዬ ነው የማስበው። የትዋርት ጋር እና ታይም ማኔጅመንታችሁ ግን እንዴት ነው ማለት እዚህ ጋር አይስ ላይ ስኬጁል አለ አይደል? ኖርማሊ ክላስ ስኬጁል አለ። ትንሽ ያጫንቃል ምክንያቱም ላቦራቶሪም ስለምንገባ እነሱ ያጫንቃሉ። እንደውም አሁን ሰከንድ ይላል ሰርድ ላይ ለምስተር ሞር ላቦራቶሪ ምክንያቱም አሁን ወደ አይስ አይደለ በደንብ አይስ ላይ ያሉ ሜጀር ኮርሶች ጋር በደንብ እየገባችሁ ነውና ከዛ ደግሞ ላቦራቶሪ ኮርስ 4-5 ኮርስ ላቦራቶሪ ክላስ ሊኖረው ይችላል እና እስካሁንም ባለው ድረስ የኖርማሊ ክላስ የምትማሩት አለ ዴቨሎፕመንት ላይ የምትሰራው ኖርማሊ አለ። ከዛ ደግሞ ሰልፍ ቤዝድ ለርኒንግ መስት ነው አይደለ ቴክ ሪሌት ላይ እና ሶ እነዚህ ነገሮች እንዴት ነው ታይም ማኔጅመንታችሁ የሚለውን ነገር ለፍሬሽ ተማሪዎች በተለይ ይሄ በደንብ ይጠቅማል ብዬ አስባለሁ። the best advice ክላስ አትግጡ። ክላስ አንዴ ከገጣችሁ ሌላችሁ ላይ ሱስ ነው የሚሆነው። አንዴ ክላስ ከገጣችሁ አይ ግን ታይም ይበቃል። እኔ ፐርሰናሊ ሁሉንም ሆቢዎቼን ለማድረግ ክላስ አይበቃ ጊዜ አይበቃኝም። ሶ
አንዳንድ like ማግኘት እንደሆነ ገጽታሪ ነው ብዬ እኔ አላስብም ፐርሰናሊ። ሶ ታይሚንግ ማኔጅ ማድረግ ጊዜ ማግኘት ዲሲፕሊን ቢልድ አድርጉበት ነው አይደል? ከክላስ ከመግባት ዲሲፕሊን ቢልድ ማድረግ ነው። ዲሲፕሊን ቢልድ ማድረግ ኢትስ ኢምፖርታንት ፎር ላይፍ። ክላስ መግባት ዲሲፕሊን እና እንደ ፕሪንሲፕል ነው። መቅጣት የፈለገ ይቀጣል። ፈተና ላይ የሚሰይ ነው ኢዳዝ ብዙ ማተር ያርጋብ ያስም ግን ዲሲፕሊኑን ቢልድ ብናደርግ ለክላስ ብለን ጠዋት እንነሳለን ምናምን እሱ ራሱ አቴ ሪዞኔብል ታይም እንተኛለን ምናምን እሱ ራሱ አንድ ዲሲፕሊን ነው። ዲሲፕሊን ቢልድ ማድረግ ነው። ክላስ ገብቶ የሆነ አንድ ሁለት ነምበሮችን ማክሲመም መፈለግ ሜቢ ላይ ጠቅም እንደሚችል ያውቃል አንዱ ሰው። ግን ገብታ ዲሲፕሊኑን ተምሮ መውጣቱ ነው ኢምፖርታንት። እኔ ግስ ደግሞ ለዚሁ አድም ማረገው የሚመስለኝ ሁሉም ሰው 24 ሰዓት አለው። ሁሉም በሳምንት 168 ሰዓት አለው። አይ ገስ ሁላችንም እሱ አለ 168 ነው ሳንት ነው አይም ሹር እና ፖይንቱ ምንድነው ሁላችንም ከክላስ ውጪ እኩል እረፍት ጊዜ አለ አይደለ? ግን ያንን ነገር ማንወደው ከሆነ የምንርቅበት ነው እንጂ ላይክ ከወደድ ነው መመለሳችን አይቀርም። እና አይ ገስ ከመውደድ ይጀምራል ራሳችንን በዛው ልክ ለመግፋት እና ከወደድ ነው አይ ገስ ብዙ ከሄዳል የጊዜ የሚፈታው ነገር እና ደግሞ ከዚሁ ጋር ተያይዞ ብዙ ጊዜ ታይም ማኔጅመንት ይባላልና ኢነርጂ ማኔጅመንት እንዴት ነው? ምክንያቱም ኢነርጂ ፋናይት ነገር ነው አይደል? ስለዚህ እንዴት ነው ኢነርጂያችሁን የምትጠቀሙት? ሶን ኤነርጂያችን ነው ፋይናል ላይ ነው ሲደርስ ብዙዎቻችን የምናየው ፋይናል ላይ ነው። በቃ ኤነርጂያችሁ በጣም ትንሽ መሆን ኤነርጂያችሁ ትንሽ መሆኑን የምትረዱት ምክንያቱም there's so many things to cover። ከስከስ ካላጠናችሁ ኦር ቢያንስ ወይ ክላስ ካልገባችሁ በመጨረሻ ሰዓት ላይ እንደፈለጋችሁ ውጤቱን ምን ማምጣት ብትፈልጉ ምንም ትንሽ ነው ለውጥ አይ ነው ክራቫት አድርጉ በቃ በኔ ይውቃ ይዳን ሃሽታግ ነው ሞር አይ ልክ ነው አቤል። ኢነርጂ በጣም አስፈላጊ ነገር ነው እውነት ለመናገር። እንደዚህ ፋይናል ዊክ እኔ በጣም ወደው ዊክ ሆነስሊ ምን ያህል ድረስ እንደምንሄድ በጣም ወደው ሆነስሊ በጣም በቃ ሁላችንም ያኔ ሰርቫይቫል እኔ እቺውን ተወደዋለሁ አትፋሽ ሰርቫይቫል ሞድ ላይ ነው የምንገባው። ላይክ እውነት ለመናገር አሁን ለምሳሌ እንዴት ነው ሰፖርቲቭ ክላሶችን ብዙ ኮንሰርን አንስታቸው ማለት ሰፖርቲቭ ክላሶችን በእውነት ነው አንወሻሽ። ሶ ሰፖርቲቭ ክላሶች ላይ አሁን አንዳንዴ ምን አፕን ያደርጋል ሜቢ እስቲ ምንም ነገር ሳንጀምር ነገ ፈተና ሊሆን ዛሬ ይጀምራል። ላይክ ዛሬ ጠዋት it happens ምንም እንትን የለውም እና እንደዛ ማፕን አድርጎ ሊመጣ ይችላል ጥሩ ጥንት you never know አይደል እንደ ወደው ይስቁተስ አላዲ ማለጀን ተራይውላም ጠዋት አጥንቼ ምሳሳ መፈተንበት ፋይናል ሲቹዌሽን እሱ ቁጥባት ነው መጥቶ አላመጣም ግን ያ ግን ያለው የሆነ ሊሚትን ታውቅበታለህ። ሊሚትን ታውቃለህ። እኔ በጣም የምወደው ጊዜውን በቃ ልክ ሌሊት አንተኛም የሆነ ትዝ ይላል ከዶርም የሆነ 16 17 ምናምን ፕሬዴተር ለቀን ነው ሊትራሊ አርብ ዕለት ስንለቅም 16 ምናምን ፕሬዴተር 2 ሊትር ውሃዎች ምናምን ይቻል በጣም ጊዜ ነው ያ ኢነርጂ ማኔጅመንት አክቹሊ ከንትን ጋር ተያዘ ነው ስራዬ ነው ሪስፖንሲቢሊቲ ነው ብሎ ካሰበ ሰው ኢነርጂ I don't think that it comes to concern ምክንያቱም ነገ ፈተና ስፈተን ፈተና ክፍል ውስጥ ቁጭ ብዬ አዳራሽ ውስጥ ያን ጊዜ ኢሳቤል ካጠገቤ ቢቀመጥ አቤል በቀላጥላጥ አርጎ ፈተናውን ጨርሶ ሲወጣ እኔ መፋጠጥ ከሆነ ኢነርጂ ምናምን እሱ it doesn't come back አይደል ግድ ስራ ዲዩቲ አለ ፈተናውን አትሊስት ፈታብዬ ማለት ተረጋግጬ እሱ ነው ሪስፖንሲቢሊቲ ካለ I think ለሁሉም ነገር መልስ ነው ቢያስፈልግ ኢነርጂ ምናምን ያ I guess ደግሞ ሌላው ቲፕ ያለኝ እዚህ ላይ ዩኒቨርሲቲ is a place of mediocrity ሁሉም ሰው ሁሉም ነገር ላይ ጥሩ መሆን አለበት አለበለዚያ አንደኛው ነገር ላይ ጥሩ ሆኖ ሌላኛው ነገር እስከተወ ድረስ እሱ በጣም ለመጫር የሚያደርሰው እሱ ነው እና ላይክስ ፕሮግራሚንግ ላይ ጥሩ የሆነ ሰው ሰፖርቲቭ ክላሶቹ ላይ ያንኑ ያህል መስራት አለበት ለምን አይገስ ያንን ቢሰራ A+ ቢያገኝ ነው ከዛ በላይ ሊያመጣ የሚችለው ነገር የለም ስለዚህ ሰፖርቲቭ ክላሶቹ ላይ ያን ያህል አቴንሽን ካልሰጠ it's a recipe for disaster ስለዚህ እዛ ላይ በደንብ ያተኩሩ ጥሩ ያ ከሮሃዎች ጋር ጥሩ የሚባል ቆይታዎችን እያሳለፍን አሁን ግን ወደ ማጠቃለያው ደርሰናል ያ አደከምናችሁ እንደዚህ ጂዲጂ ሃካቱን ራሳራ አደከምን የመጨረሻው ጥያቄ ቀርናል አንደኛው እዚህ ትመልሳላችሁ አንደኛው ደግሞ
ሰርፕራይዝ ጥያቄ ነው። ሴኪዩር ነው። እሺ እሱን ምረት ጠይቃችኋለች። እኔ አንድ ጥያቄ መጨረሻ ማድረገው አሁን ላይ አይኤስ የተቀላቀሉ አዳዲስ ተማሪዎች አሉ። ፕላስ ደግሞ ቴክ ስፔክቱ ዘ ሴም ስለሆነ ጀነራሊ ቴክኖሎጂ ቴክ ሪሌትድ ፊልድ ተቀላቀሉ አዳዲስ ተማሪዎች ለፍሬሽ ስቱደንትስ እና አጠቃላይ ደግሞ ለኦዲየንሳችን የምታሳልፉት የመጨረሻ መልእክት ካለ እሱን እንቀበል። አይ ቲንክ በቶታችሁ መሀል ስታወሩ ነበርና አሁንም ብትረገሙትም ችግር የለውምና ፎከስ አድርገው እንዲሰሙት ቴክ ለተቀላቀሉ ቴክ ዲፓርትመንት ለገቡ ተማሪዎች የምትሉት የመጨረሻ ሜሴጅ ካለው ኦር ደግሞ ቶታል ለኦዲየንስ መሆን ይችላል። ስፔሲፊክሊ ቢልድ ዮር ኦን የሚል ቢልድ ዮር ኦን ዳሽ የሚል የሆነ ጊትሀብ ሪፖዚቶሪ አለ እና እዛ ላይ ፕሮጀክቶችን ያሉት ገብተህ ስቴፕ ባይ ስቴፕ ቱቶሪያል ነው የሚሰጥ። እሱ ላይ እየፈለገው ፕሮጀክት መርጦ 30 minutes a day በቃ ዳስ እኔ አሁን ትንሽ ፕሮዳክቲቭ የሆንኩበት ምክንያት ከትንሽ ስለጀመርኩ አሁንም ሆነስሊ ዋጅጋለሁ ግን ስታርት የሆነ ከየና ቦታ መጀመር ስላለብን አይ ቲንክ በቃ 30 ደቂቃ per day ፕሮጀክቶች ላይ ፕራክቲካል የሆነ የሚጨበት ስራ ላይ መስራት አይኤስ ቴክ ስፔስ ያሉ ሰዎችን እና ለሀከቶንም ሆነስሊ ሀከቶን ምንም ኤክስፒሪየንስ አልነበረም ከዚህ በፊት ብዙዎቻችን ይሄን ያለን የምናውቀው ነገር ከኛ የሚወጡ ልጆች ነበሩ። ሶ ምንም ዲስካሬጅ አትሆኑ ግን ላይክ ዱ ትንሽ አስተማሪያችን ዶክተር ዳውላ እንደምሰራ ትንሽ በየቀኑ መስራት ነው ዳስት ዋው ኦኬ አድቫንስ ፕሮግራሚንግ አስተማሪያችን ነው። ኦኬ እኔ ቤዚክሊ ማለት ነው እኔ ካሪኩለሙ ብቻውን በቂ ነው ብዬ አላስብም። ራይት አሁን ከ4 አመት በኋላ ስንሄድ እኔ አሁን የተማርናቸውን ነገሮች ሬዲ እንጠቀማቸዋለን ብዬ አላስብም። ሶ relying on that የሆነ completely on the side የራሳችን ነገር ሳንማር ምናምን አሪፍ ቾይስ ነው ብዬ አላስብም እኔ ፐርሰናሊ ያለ አይደለ። ሶ on the side ኮዲንግም ከሆነ ኮዲንግ further መማር አለብን። እሱን መማር ኦር ሌላ ነገር ከሆነ መማር አሪፍ ቾይስ ነው ብዬ አስባለሁ። እኔ ሲሽን ቀደም አይ ጌስ እኔ አሁን ይሄ ታርጌትድ የሚሆነው ያው ለፍሬሽማኖቹ ነው። አሁን መርጠው ለገቡት አይ ጌስ ግማሹ ነገር አልቋል። ላይክ አንድ መንገድ ወስነዋል፣ ቴክ ውስጥ ገብተዋል። ግን ያ at the same time ግን ጋራንቲ የሚያደርገው ነገር የለም። አንድ ሰው ትምህርት ስለተማረ ብቻ ኤክሴል ያደርጋል ማለት አይደለም። ከዛ ውጪ የሚሰሩት ስራ እንዳለው ዴል ያ ነው አንድን ሰው የሚያደርገው እና ትምህርቱም ደግሞ ላይክ ሰርፌስ ሌቭል እውቀት ሰጥቶ ከዛ በኋላ ልባቸው የሚፈቅደውን ልባቸው የፈለገውን በዛው መርጠው ፐርሱ እንዲያደርጉ ነው እንጂ it's not ባንዲ ስራ እንዳገኙ ምናምን አይደለም ፖይንት። ስለዛ ከዛ ውጪ ያላቸውን ጊዜ ምን ላይ ተጠቀሙታል ነው ማተር የሚያደርገው። ስለዛ ብዙ የተሻለ ነገር ላይ ተጠቀመ ሰው ብዙ ነገር ላይ አፕላይ ያደረገ ሰው የተሻለ የሚደርስበት ምንም የማይደርስበት ምን ምክንያት የለም። ስለዛ ኬስ so maybe to add okay academics አለ አይቀርም እሱ ዳታቤዝ ምናምን አይቀርም። እኔ as an advice maybe ለፈርስት የሮች ምሰጠው build skill build ማድረግ ያስፈልጋል ያስባለሁ። it's important. it can be as low as ከሰው ጋር ተግባብቶ እንደማደር ሊሆን ይችላል or as big as እንደሚጠቅሩ ቴክኒካል ስኪሎች ሊሆን ይችላል። just build a skill ጠንከር ያለ skill build አድርጉ። like anything it can be like speaking እንዳልኩት it can be anything በቃ ሊሸጥ የሚችል skill after all at the end of the day የተማርነው ክላስ አይደለም የሚሸጠው ስኪሉ ነው። ስለዚህ እሱ ላይ ቢልድ አድርጉት። ሌላው በተጨማሪ ምንድነው have good time here እውነት ለመናገር እኛም ገና በጣም ብዙ ይቀረናል አይደል? 2 አመት ብዙ ምንድነው አልቀደምናቸውም እኮ 1 አመት ነገር ነው ከኛ እየተማማርን ነው የምንቀጥለው ትልቅ ነገር አድርገን በጣም ግን like have a great time here አይስ ዲፓርትመንት በጣም ጥሩ ዲፓርትመንት ነው እና በተቻለ መጠን ቶሎ ኔትወርክ ፍጠሩ ከአስተማሪዎቻችሁ ጋር even as an advice try to email your professors። በቃ እኔ በጣም ብዙ ሰው ስላይሰማኝም try to email your professors even though you know the answer even though የሆነ like የምታውቁት ነገር እኮ ነው it's fine just email them። አሁን ለምሳሌ እኔ ዶክተር አሚኑን I know ማለት ከብዳል ግን if you need anything try to ask them ምክንያቱም አንዳንድ አስተማሪዎች አሉ they are ቁጭ ብለው ለመርዳት የተፈጠሩ እና just try to reach out ኔትወርክ አድርጉ try to know your seniors አራተኛ አመቶቹ እኛም ከነሱ ነው እንትን ያልን የምንቀጥለው
አፍተር ኦል ደግሞ አሉ ነዴድ ነው ያግዛሉ በጣም እንተባበራለን I think we will have a great time together እነሱም ከመጡት እስቲ we will see እንግዲህ ደስ የሚል ፖይንት ካነሳው መካከል እንግዲህ አይስ ላይ የሚገርም ስታፍ ነው ያለው በነገራችን ላይ እና ማለት ኤቭሪዋን በቃ ሁሉንም ተማሪ ለመርዳት ዝግጁ የሆነ ስታፍ ነው ያለንና ይሄ በጣም ፕሮድ የሚያደርገን ነው እንደ አይስ እና በጣም ደስ የሚል ነገር ቅድም እያልክ ነበር ኤቭሪዋን ፐርሰናሊ ኦፊስ ሄደ ስታናገር በቃ አለ አይደለ ካንተ እኩል ነው የሚረዳ ስታፍ ነው ያለና ይሄ በጣም ደስ የሚል ነገር ነውና እና ደግሞ እንትን አሁን ፕሮፌሰራችሁን ኢሜል አድርጎ ያልከው አሁን ብዙ ጊዜ ሰዎች እንደዛ ከተባለ እንዴ ቻትጂቢቲ ያለ አሁን ጎግል አለ ኢንፎርሜሽን አለ ግን ጀስት ካስተማሪዎች ጋር ለመግባባት ነውና ምናልባት ሰው ሃይ ስኩል ላይ ዲቨሎፕ ያላረጋውን ስኪል እዚህ ላይ መጥቶ ዲቨሎፕ ያደርጋል ምናልባት ሃይ ስኩል ላይ ካስተማሪ ጋር ማይግባባ ሰው ሊሆን ይችላል ከሌሎች ተማሪዎች ጋር ማይግባባ ሊሆን ይችላል እዚህ ግን they can start as if like fresh start ሊሆን ይችላል exactly ስለዚህ email the dean email everyone በቃ even if you guys ካገኛችሁ try to email the dean of the whole university በቃ try to reach out እንደ እንትን መሞከር ይሻላል ደግሞ በጣም እውነት ለምን የኛ ዲፓርትመንት even including the heads ዶክተር ደረጀም even ዶክተር ሚካኤል አሁን current dean that በጣም ዝግጁ ለመርዳት ያኔ personally from personal experience የምናገረው so all in all ብቻ ደስ የሚል ናሽናል ከሮሃ ቲሞች ጋር ደስ የሚል ቆይታዎችን ያደረግነው ግን እንደ መጨረሻ ጥያቄ የሚሆነው እንግዲህ ምህረት ባንቺ ወካለን ጥያቄ አቅርቢና ከዛ እንሰነባበታለን ጥያቄው ምን እንደሆነ ዲያሪዮ ሲኦ አንድ ቀን ፖድካስታቸውን ሰምቶ የሚያውቅ እናውቀዋለን ታውቃላችሁ መጨረሻ ላይ የሚያደርጉት ትሬንድ አለ አይደል ጥያቄ ለቀጣዩ ሰው ይጽፉ ነበር ለቀጣዩ ኢንተርቪው ለሚደረጉ ሰዎች ጥያቄ ይጽፋሉና እሱን ኮርጀናል ስለዚህ አንድ ላይ ተመካክራችሁ ጥያቄ እዚህ ላይ እንድጽፉልን ነበር እሺ በጣም ይጠየቃል ብዬ የጠበቅኩት ጥያቄ ምንድን ነበረ በ10 ሺህ ብር ምን ሰራችሁ እግድ ያርኩት ነበር ለምን እንዳልመጣ እንደውም ረስቼው ነው ትላለህ ምን አረክበት ሌላ ነገር የለው ባለቀ ተደመደመ ምናምን ናቀኝ የለም ፕሮጀክቶቻችን ለማሳደግ ነው በቃ የቲም ሜምበሮች ሐሳብ አልተጠቀሙ አልተባተውራ እሺ ልገራችሁ ቢሮ ማይድ ነገር አላክ መናገር ፈለክ ልገራችሁ ችግር ለፕሮጀክት ማሳደግ አንዳንድ ሰዎች እንዳሉ ለምን እንዳሉኝ ኢኒሻል ለፕሮጀክት ኢኒሻል እኔ ሌላ ነበር ሐሳቤ ምንድን ነበር ሐሳብ ብራንድ ተሰቀለ ቢያሉካ እውነት ለመናገር ለመቄዶንያ ነስተው ብዬ ነበር አሁን ሰሰበ አይደል everyone disagreed there is no lying to that ግን እውነታው እኔ ፕሮጀክቱ ላይ ማሳደጉ ላይ ምን ሰራ ጥሩ ነው ብዬ ስላሰብኩ I think የነሱ ሐሳብ ይሄን ኢኒሻል ስናድግ እንሰጣለን ብዙ አድርገን ስናድግ እንሰጣለን ከዛ በኋላ ለቢያችን ከሆነ ከሚሊዮን ምናምን የሚያስገባ ከሆነ 100,000 ባይቴ በዚህ አጋጣሚ ቢኒያም ሴንት ጆሴፍ ተማሪ ነበረ በጣም ጥሩ ስራ ነው የሚሰራው እዚህ ጥያቄውን እናስብና አስቡና ተጽፋላችሁ ችግር የለውም ስለዚህ ጥያቄውን ይጽፉታል በእርግጠኛ ነኝ በኢሳይስ ሳብ ቻናል ፕሮግራማችን ኦዲየንሶቻችንን በደንብ እንደተስተው ተስፋ እናደርጋለን ስለዚህ ሆፕፉሊ ኔክስት ታይም በሌላ ሃካቶን ኦር ሳም የሆነ ፕሮጀክት ዴቨሎፕ አድርጋችሁ እዚሁ ማን ነበር የከናንተ ጋር የነበረው የሮሃት ነበር ኖላይ ከሱም ጋር ተሰብስበን እዚሁ እንደምንገናኝ ተስፋ እናደርጋለን ጥያቄው ታስቀምጡልናላችሁ ጥሪያችንን አክብራችሁ ከኛ ጋር ቆይታችሁን ስላሳለፋችሁ እጅግ ደስ ብሎናል እንደ ኢሳይስ ሃብ ቻናል ቴንክ ዩ ልንላችሁ እንወዳለን ቴንክ ዩ በጣም ያመሰግናለን hopefully we'll see more እኛም ለመከታተል ሌሎችን የሚመጡትን ጥያቄዎች እስቲ እናመሰግናለን ጥሩ ታይም ነበር ያ ባካችሁ በእውነት